Abiy Ahmed, a guiding flame. With vision bright, he calls our name. Through unity, he lights the way for Ethiopia's brighter day. He leads us on to prosperity, a dream of peace for all to see. With wisdom strong, the world can hear a voice of hope so proud, so clear. Ahmed, a guiding flame. With vision bright, he calls our name. Through unity, he lights the way for Ethiopia's brighter day. He leads us on to prosperity, a dream of peace for all to see. With wisdom strong, the world can hear a voice of hope so proud, so clear. For Ethiopia's brighter day. He leads us on to prosperity, a dream of peace for all to see. With wisdom strong, the world can hear a voice of hope so proud, so clear. Thank you. ዘንድሮ መቼስ የሙዚቃ ሊገለን እኮ ነው። በፍቅር ሊደፋል እኮ ያሰብ ከንቲባው ገቡ ወይ ቪዲዮውን በስማም ቴክስታችሁ ኮመንታችሁ ደስ ይላል። ሞራል እኮ ነው። ኮርዲቪ ጀግናችን በርታ ተዋቸው ደባብ ተቀጥቅጠው ይመጣል እኮ በቃ ይልቁን ምንድነው ከወልዲያ ወደ ወልቃይት አሉ ሲያሳፈር አብዱላህ ሲያሳፈር ጨርቁን ጥሩ ነው ያለው ጨርቁን ጥሩ በተለይ በኮርዳይ ላይቭ ሁሉ ሰራብኝ አልወጡ ኢንተርቪው ሰጣሉ ላይ ለኮርዳይት ለሚባል የሌለ ነገር ያወራ ይጭጭዋጀረ ይላሉ ስለኔ መረጃና ማስረጃ ይርማው ትላንት በተለይ ሰበር የሰማሁት ነገር የጊዜ ገደቡ መቼ ነው የሚባለው ነገር እሱ ጥያቄ እየጠበቅን ያለው እስካሁን ድረስ መልስ አልደረሰኝም። ግን በእርግጠኝነት በዚህ ኤንድ ኦፍ ዲስ መንስ ወይ ደግሞ ኔክስት መንስ ፈርስት እስከ ግማሽ ባለው ጊዜ እጃችን ሄጄ ወደ አሰብ ሄጄ መረከብ ይመስለኛል። እንዳለው ፍጥነቱ ካለው ፍጥነት አቋያ አሁን ግራ እኮ የሚያጋቡ እሱ ነው እኮ ግራ ግድቡ በዚህ አሳበዳቸው መመረቁ ግድቡ ላይ ተስፋ ቆረጠ። ግብጽ ነው ያበደው እሱ ጉዳይ። አሁን የዛን እልህ እንደገና ደግሞ አሁን መጣ እንደገና በዚህ መጣ ወደባችን ተመለሰ። አብሳበዳቸው። አሁን በጦርነት እናምሳት ብለው አንዴ በምንድነው ጨጭሆ ይላሉ፣ አንዴ ባዶ ይላሉ፣ አንድ እንደዋት ባዶ ይላሉ፣ ጨጭሆ ይላሉ፣ ደሴ ይላሉ፣ አላማጣ ወልቃት ውፍል ረግፉ ሞጣ ይልቁ ራሱ ምንድነው ሞጣ የተናገረው ነገር ነው ደስ ያለኝ። ምንድነው አንድ ነገር ተናገረ ለወሬ ነገር ያልተረፈማ ተቀጥቀጠው ነው ተቀጥቀጠዋል። የለም እስኪ ተሳል ምሪ ራጆን አሳዩኝ ምሪ ራጆ ታላለ እኛን እናገር ጠቅላላ አሁን አክቲቪስቱ ነው የቀየው አየር ላይ ያለው አክቲቪስቱም ደግሞ የቀረው ደግሞ ውጭ ሀገር ያለ አክቲቪስት ነው። ሀገር ውስጥ ያለው አልቆለታል። እሱ ጦር ያልቋል አለ አውድማ ምሬ ጦር አውድማን ይሆናል አውድማ ሆኗል። በቃ ምን ይልማል ምንድን ነው ያልከው? ምን ሆነ ነው አንተ ደግሞ ተናደድኩ። የምሬ ጦር አውድማ ነው የሆነው። ውሸት ነው። ፋኖ እንዳለ ነው ጭቃ ይሆን ታግለህ ደብረ ጽዮን ልታመጣ ፋኖ የምትባል ሻቢያና ህዋትን ተሸክመን እንመጣለን እያልክ ትግሬና ሻቢያን ይዘን እንመጣለን ብለው አስገብተው 2800 ጦር ሲያዋጉ ነው የተያዙት። ምሬ አምልጧል። ትናንት ነው የታል ምሬን አሳዩ። ስታሊን የምትባል ደንቆሮ ገብረ ምናምን የምትባል መጋዣ መሀይም በዱ ይዘን እንመጣ የወደድኩለት እቺን የሻቢያና የህዋትን ጦር ይዘው ገብተዋል። ችለችለ ከሰው ጋር የማያስማማኝ ትግራ የሚያጋባው ሰው ነው። እየተዋጋ ያለው አማራ አይደለም፣ ፋኖ አይደለም። እየተዋጋ ያለው ሻቢያ ነው። እየተዋጋ ያለው ህዋት ነው። አማራው ንቃ ይምር እነሱም ተናገሩት። እንደውም ናትናኤል መኮንን እንደ ተናገሩ ነገራቸዋለሁ። ሻቢያ በምንም ታምር አማራ የሚባል ከዘር አጠፋለሁ ብሏል። ይሄ ደግሞ ከጀነራል አማን አምዶም
መጣበታለሁ ወደሱ ለምን ዛሬ እንዳልኩት አለ ዛሬ አቶ በደሴ ዙሪያ አከርካሪው የተመታው የሻቢያ ጦር ህዋትና ፋኖን አስከትሎ ወደ ወልቃይት እየተመመነው ብያቸዋለሁ እዚህ ጋር መጣበታለሁ ስለሱ ከዛ በኋላ ማለት ጃራምዶም እንዴት የመከላከያ አዛዥ ሆነ ኤርትራዊ ነው ባይል ስላሴ ዘመን ጃራምዶም እንዴት ኤርትራ ሆነ ከዛ 6 መፈንቅለ መንግስት በኋላ እነ መንግስቱ ኃይለማርያም ስልጣኑን ሲይዙ መልሶ ጃራምዶ ነገር ነው የመከላከያ ስልጣን አድርገውት ለምን ሰጡት ተጽዕኖ ስለነበር ነው የሻቢያ እቅድና ፕላን ሙሉ ዝርዝሩን ተነትነዋል ምን እንዳሰበ በኢትዮጵያ ላይ ስለምንመጣበት ነው እሱ ሁሉ እናገራለን አሁን ግን በምንም ተአምር ከአማራ ጋር ያለኝን ሂሳብ አወራርዳለሁ ብሏል በቃ ነገርኳችሁ ይሄንን አበደን በቃ የገባው ስንት ሺህ ጦር እንደሆነ ይኸው እንግዲህ እኛ ለምናወራው ራሱ እንግዲህ ሞጣ በአማራ ላይ ተጽዕኖ ይፈጥር የሚባል አክቲቪስት ራሱ ተናገረ ተበጥብጦ የታለ መር የሚባለው አለ የታለ በየቀኑ መግለጫ የታለ አሁን ምንድናቸው እኮ አሜሪካን ሀገር ያሉ ሆላንድ ያሉ ምናምን ያሉ ካናዳ ያሉ አክቲቪስት እንጂ ምናየው መሬት ላይ ያለ እኮ ገለጻ መልማ መለጫ መቋቋሟል እኮ የታሉ ነው የሚለው እኮ እሱ እሺ ምንድነው አንተ ጥያቄ አለን ይያልክ ትግሬና ሻቢያን ይዘን እንመጣለን ብለው አስገብተው 2800 ጦር ሲያዋጉ ነው የተያዙት በቃ ምሬ አምልጧል ትናንት የታል ምሬን አሳዩና አሳዩ ስታሊን የምትባል ደንቆሮ ገብረ ምናምን የምትባል መጋዣ መሀይብ በዱካ የምትፈራ አለሌ የቤተክርስቲያን ምድራዊ ምጽዋት ሲዘርፍ የነበር የዘረፍከውን ገንዘብ ቤተክርስቲያን ይዘወጣ ቤት ካሽ ገዝታ እንደዚህ ነው በቃ ነገሩ ግልብጥ ብሎ እየወጣ ነው ያለው አሁን እየጠራ መጣ እኛ ኳሱን አንጥረ መስጠት ብቻ ነው ወደ ሜዳቸው ላይ እነሱ ይጫወታሉ ተመልካች ነን እኛ አለ ኢንትራንስ መግቢያ የሌለው ገብተን ጨዋታውን እናያለን የነሱ ጨዋታ መስማት ብቻ ነው የለም እኛ ጋር ጨዋታ የለም ራሱ አንድ ጊዜ ማን ነው ናትናኤል መኮንን የተናገረው ይታል ናትናኤልን ባገኘው ደስ ይለኝ ነበር እንትና ይልቃልም ብሏል ይልቃል ራሱ በቃ የለም ማለት በቃ ፋኖ የሚባል ኃይል የለም ማለት በቃ ራሱ ይልቃል አፋውጦ የተናገረው ፉክክር አለ ራሱ የፋኖ እንቅስቃሴ በጣም ደካማና ፋኖ በቃ ራሳቸው እንግዲህ ጽንፈኛ ራሳቸው ተናገሩ በቃ ደካማ ስልቹ የተገዛ ብሎ አለ ማን የሚናገረው ራሳቸው ቆርጭ ቢታገሩት ይኸው የፋኖ እንቅስቃሴ በጣም ደካማና አቅመቢስ የሆነ በፎቶ አፕ ብቻ የሚኖር የተጠና በፎቶ አፕ ብቻ የሚኖር ፎቶ ማለት ምንድነው አይታችኋል የመከላከያ ልብስ አልብሰው ፎቶ አንስተው እንደዚህ አድርገው ታንክ ላይ ቆሞ መረክም ብለው ድሮን ላይ ቆመን ማረክ እንደዚህ ነው በቃ የለም በቃ እውነተኛ ፋኖ የሚባለው ኮርዳዊት ጌታሁን ነኝ አልኳችሁ እውነተኛ ፋኖ የሚባለው ግርማይ ሽጥላ ነው አልኳችሁ ጅብ ለጅብ ጎን ለጎን ሄደናል አለ ግርማይ ሽጥላ ከማጋ ከሻቢያ ከመጡት የአማርኛ ቋንቋ ተናጋሪ የአድዋ ልጆች ጋር የአማርኛ ተናጋሪ ቋንቋ ተናጋሪ ሻቢያዎች ጋር ጎን ለጎን ሄደናል ጎጃም ላይ ጎን ለጎን ሄደናል ጎንደር ላይ ወሎ ላይ ሰሜን ሸዋ ላይ ብሎ ግርማይ ሽጥላ መጣበታለሁ መጀመሪያ ጀነራል ስማው ከተል ፋኖ እንቅስቃሴ በጣም ደካማና አቅመቢስ የሆነ በፎቶ አፕ ብቻ የሚኖር የተጠና ስትራቴጂ የሌለው የአካባቢያዊ ፉክክር አለ ራሳቸው ይዘን በራሳቸውም መስራት የሚገባቸው በፍጥነትና በጊዜ ያልሰሯቸው ስራ ሲገባቸው ያልተሰሩ ነገሮች አሉ ካለው አቅም አንፃር ደግሞ ከትግሉ እርጀንሲ አንፃር ፋኖ መሄድ የሚገባውን ርቀት አልሄደም ፔሬድ ይሄ ነው ጨዋታ ያለው ፋኖ መሄድ የሚገባውን ያክል ርቀት አልሄድም ማይለው ለምንድን ነው ፋኖ የሚባለው ኃይል ኮርዳዊት እኔ ነኝ የኔ አርበኛ ፋኖች እኮ ናቸው እየተዋጓቸው ያሉት እኮ አሉ እኮ እዛ መሬት ላይ እኮ ፋኖ አለ እኮ የአማራው ፋኖ አሉ እኮ እነሱ ናቸው ከመከላከያው ጋር ሆኖ እኮ እየተዋጓቸው ያሏቸው እነዚህኛዎቹ ህወሓት ሰራሽ ፋኖዎች ናቸው በእናንዳርጋቸው ጽጌ በእነናመን ዘለቀ በነ እንክሮ ሚዲያ በነ ግልብጥ ሚዲያ በነ ፋሲል ዓለም የሚመራው ፋኖ የሻቢያ ፋኖ ነው ሻቢያ ደግሞ በምንም ተአምር አለቅም ብሏል አንድ ነገር እንደምንፈልግ ባገኘው ደስ ይላል የናትናኤል ራሱ አሁን ዛሬ የተገለበጠው ያተናገረው ነገር ማሰብ እንዴት ያገኘው ግራ ገባኝ ባገኘው ደስ ይለኝ ነበር ቆይ ፈልጎ አገኘዋለሁ በእርግጠኝነት አገኘዋለሁ ይሄውና አገኘው ታያችሁ የኔ የትግሌ የመጨረሻ የኔ ይኸውልህ ናትናኤል መኮንን ዛሬ ያው ሻቢያ ነው አውጥቶ የተናገራችሁ በምንም ተአምር ሻቢያ አማራ አይለቀው ነው የሚለው
ህልም እኮ ይሄ እኮ እንትን እኮ ነው። ማኒፌስቶ እኮ ነው። የሻዕቢያ ማኒፌስቶ እኮ ነው። በፈለገው ስሌት ብትሄድ የሚጠላው ሀድጌ ብሎ የሚለው ሻዕቢያ ማንን ነው? አማራውን ነው። አይለቀውም። ከራሳቸው አንደበት ናታይል ቀጥል። ስማ ሂድ። የኔ የትግሌ የመጨረሻ ዓላማ ህወሓት የሚባል ፓርቲ መጥፋት አለበት። ህወሓት የሚባል ፓርቲ ብቻ ሳይሆን አመራሮቹ ራሳቸው መጥፋት አለባቸው። ከዚህ በኋላ እነዚህ ሰዎች ለትግራይ ህዝብ ምንም ነገር ሊያደርጉለት አይችሉም። ይሄን አለ ያኛውን ነበር የምፈልገው። እሱ ኦኬ፣ ችግር የለውም። ግርማ ይሽጥላ እንስማው። አሁን ያለው ግርማ ይሽጥላ ያለው ነገር እንስማው። ምን በግርማ ይሽጥላ ያለው መከላከያችን ልብሱን ቀለም ደስ ይላል። የመከላከያ ልብሱ ተመሳሳይ ሌቦች ሞልቷል። ለዛ መከላከያችን ልብሱን ከሌላ ቢቀይር ይሰሩታል እኮ ያው አልመዳ እኮ ነው እያሰሩ የሚልኩት። አልመዳ የሚባል ጨርቃ አለ መቀሌ፣ እዛ ነው የተሰራ እኮ ቤት የሚመረተው እኮ እንጂ እንትን እኮ የለም እኮ። ያው ከዛ አሉ ከመከላከያ ውስጥ አውቶ የሚሸጡላቸው አሉ እዛው መከላከያ ውስጥ፣ በተለይ ባህር ዳር መኮድ ግቢ ውስጥ ማዓት የራሳችን መኮንኖች እኮ ናቸው የሚሸጡላቸው ልብስ። ሎጂስቲክ መምሪያ ይሰልጉ ይልኩላቸዋል። ወታደሩም እዛ መኮንኖች ባለፈው አሳይቻቸዋለሁ። መኮድ ዙሪያውን ግንቡ አጥሩ ስር ያሉ ሱቆች አሉ። ሻይ ቤት፣ ጫት ቤት ምናምን ያለ እዛ እኮ ቁጭ ብሎ ስራቸው እኮ ሻይ ቤት ተበሰለ ሻይ እኮ አልሚሸጡ። የወታደር ልብስ ገዝቶ መላክ፣ የወታደር ጫማ ገዝቶ መላክ ስራቸው። ለዚህ ነው ወታደር ካምፕ አካባቢ ያሉ የንግድ ቦታዎች መንግስት ማንሳት አለብህ። የመኖሪያ የሚሆኑ ለቅምህ ነው መኖር መሰለህ። ከወታደር ካምፕ በርቀት ነው መቀመጥ ያለባቸው። መረጃ ይሰበስባሉ፣ የሰራዊት ንብረት ይሸጣሉ። ይሄ ነው ግርማ ይሽጥላ ጅብ ለጅብ ጎን ለጎን ይላል ብሎ ያለው። ያን ጊዜ እኛ ስንዋጋ ከጀርባ ይገሉን ነበር፣ ክላሽ ፍለጋ ይመጡ ነበር። አዳምጥ፣ እዚህ ጋር ግርማ ይሽጥላ አዳምጥ። ያበጥሩ እነሱ በየሰፈሩ ጀግና ሲያጫውታቸው ምንም ያልገደለ ቀርቶ የሞተ ሰው ያላየ ሰው በሰፈር ውስጥ ጎፈሬ አበጥሮ ሲሸልልብን ሲሸናብን ዝም ያልነው ጉዳዩ እስኪጠራ ነው። መንግስት መሆናችንን ዘንግተን አይደለም፣ ጉልበት አንተን አይደለም፣ ጥፋት እየጠፋ እንደሆነ ሳናቀርተን አይደለም። አማራ እንዳይመስላችሁ፣ ስለ አማራ አዝኖ የሚጽፈው በፌስቡክ የሚታየው በማህበራዊ ሚዲያ የሚታየው ስበሳችን ያባላል። አማራ እንዳይመስላችሁ። አሁን በብዛት ፕሮፋይል ላይ ታያላችሁ። ፋኖ እንዲህ እጅ ያለው ምናምን ያደርጋሉ። በሙሉ ሻዕቢያዎች ናቸው። በሙሉ እመኑኝ፣ ይሄን ስማቸውን ደብቀው ነው ፋኖ የሚል አርማ አድርገው ነው። በሙሉ ሻዕቢያዎች ናቸው። አሁን ነንኩሮ ሚዲያ ሲወጡ ወይ ግልብጥ ሚዲያዎች ሲወጡ ኮመንት ይጽፋሉ ከስር የአማራው ደም የንጹሃን አማራ ድማ አማራው በሙሉ ሻዕቢያ ነው የሚጽፈው። በሙሉ ያን ኮመንት የሚጽፈው እንተዋወቃለን እኮ እነሱ እኮ አሁን ትግል የጀመሩት። እኛ እኮ 18 ዓመት ትግል ላይ ያለን እኮ ፖለቲካል እኮ ጠብሰን ይበላል እኮ። ይሄ አሁን ለኔ በጣም ተራ ጨዋታ ነው የሚጫወቱት እነሱ። ውስጡ የነበርኩበት ነው ያደግኩበት ነው። 18 ዓመት ህወሓትን የሚያክል ኃይል አንግድግደን የጣልነው እኮ በቀላሉ እንዳይመስል እኮ በደንብ አድርገን ተፋልመን ነው። እና ፋኖ ይላል ይገባል፣ ሀሳብ ይሰጣሉ፣ ኮመንት ያደርጋሉ፣ ውስጣችሁ ገብቶ ነው። በዚህ ላይ ግብፅ አሁን የመጨረሻ ካልሆነልኝ ብሏል፣ ጦርነት ከፍታለሁ ብሏል። አልሲሲ የትም አይሄድም። ምናልባት ካይሮ የመጨረሻው የመጥፊያዋ ዘመን አሁን ይሆናል ብዬ ገምታለሁ። ዘንድሮ ጠፋለች ካይሮ። 16 ጊዜ ተቀጠናታል ግብፅ፣ 16 ጊዜ በሚገባት ቋንቋን ያስተናገድካት ግብፅ። እየየ ብትል ላብላብ እስኪላት ይቀጠቀጥላት። 17ኛዋ ግን አሁን መቀበሪያዋ ነው የሚሆነው። ትሞክርና ይሄ ሁሉ የእጅ አዙር ጦርነት ነው ብለን ያልነው በምክንያት ነው። ሻዕቢያም የሚመካው በግብፅ ነው፣ በማንም አይመካም። ምዕራባውያኖች ሊያዩት አይፈልጉም። ይኸው አሜሪካን ትላንትና ነገር እኮ ልኩል ነገር እኮ አሜሪካኖች ትላንት ለሻዕቢያ የትም አይፈልጉትም። አረብ ሀገሮች ራሳቸው ከተወሰኑ አረብ ሀገሮች አይፈልጉትም። ምንም ጥቅም እንደሌለው ያውቃሉ። ምን ያገኛሉ ከአሰብ ከኤርትራ? ናቲንግ። ስለዚህ ከግብፅ ውጭ አማራጭ የለውም። ግብፅ ደግሞ ኢትዮጵያን በይቅርታ ካሳ ከፍላ ከመታረቅ ውጭ ቅንጣት አቅም የላትም። ከዚህ በኋላ በጦርነት ከጀመረችው መጀመሪያው መጨረሻውም ኢትዮጵያ ለሚሆነው ካይሮ ነው የሚሆነው። ኢትዮጵያ አይዘምርም። መጀመሪያውም ካይሮ ነው፣ መጨረሻውም ካይሮ ነው የሚሆነው። ይሄን ያውቃሉ እነሱ ራሳቸው። እንኳን አሁንና ሙሉ ጅንስ እያለን በቁንጣ ሱሪያችን ቺክ እንጠብሳለን ነበር ድሮ።
ጎረምሳ እያለ ፍሪንክ ምንድን ፍሪንክ ሆኖ ፍራንክ ራንግለር ምናምን ጅንሶች መጥቶ ነበር ፋሽን እና ያኔ እሱ ለብሰ ምናምን ቻፕ ስንዛ ምናምን ጆሪ ባር ምናምን ታክ እንኳን አሁንና ሙሉ ጅንስ እያለ በቁንጣ ሱራችን ቺክን እንጠብሳለን ነበር። ያን ጊዜ ነው ማለት ባራሮቹ ዘመን ነው ማለት አሁን በዚህ አፍናት ተፈት ከዚህ በተ እንኳን አሁንና የሁሉ መሰረት አጥቀም እንደዚሁም አይችሉንም። ካይሮ ድግስ እየደገሰች ነው ያለችው ለኛ። ለዚህ ነው ግርማ ያሽጥናል እኮ ጅብ ለጅብ ጎን ለጎን ይላል አለ እኮ አዳም። ለአማራ አዝኖ የሚጽፈው በፌስቡክ የሚታየው አማራ አይደለም፣ የአማራ ደሙም የለውም። ጎጃም የተወለደ ጎንደር ወሎ የተወለደ ህወሓትና ሻዕቢያ ነው ይላል። ለአማራ አዝኖ እንዳይመስልህ አዳም። ማህበራዊ ሚዲያ የሚታየው እነሱ በየሰፈሩ ጀግና ጀግና ሲያጫውታቸው ምንም ያልገደለ ቀርቶ የሞተ ሰው ያላየ ሰው በሰፈር ውስጥ ጎፈሬ አበጥሮ ሲሸልልብን ሲሸናብን ዝም ያልነው ጉዳዩ እስኪጠራ ነው። መንግስት መሆናችንን ዘንግተን አይደለም፣ ጉልበት አንተን አይደለም፣ ጥፋት እየጠፋ እንደሆነ ሳናቀርተን አይደለም። አማራ እንዳይመስላችሁ ስለ አማራ አዝኖ የሚጽፈው በፌስቡክ የሚታየው በማህበራዊ ሚዲያ የሚታየው ስበሳችን ያባላል። እደግመዋለሁ፣ አንዳንዱ ያመጣው ስለ ሀገር መስዋዕትነት ከፍሎ የመጨረሻዋን እስትንፋስ ለመተንፈስ ሲያቃትት ከነበረ ሰው አላግባብ ቀምቶ ነው። በሞት አፋፍ ላይ ያለን ሰው ገሎ ነው የቀማው። እናውቃለን። እነኛ ሟቾች ሳይቆጩን ቀርቶ አይደለም። ለምጣዱ ሲባል አይጧ ትለፍ። አይጧን መታለሁ ብለህ ምጣድክን ከመስበር የዘላለም መጋገሪያን ከማጣት እሷ እስክታልፍ መታገስ ነው የሚያዋጣው ተብሎ አልፈናል፣ ታግሰናል። የታገስናቸው ጀግኖች አይደሉም፣ አይጥ ናቸው። አይጥ አሁን በየጉዳያቸው ገብተው ይሆናል እንጂ መዘን እናወጣቸዋለን። ብዙ የሚከብድ አይደለም፣ ለፉከራ አይደለም ነግራቸው። ቴንክ ዩ ግን ያመሰግናለሁ። ለፉከራ አይደለም ነግራቸዋለሁ። ይሄው ተዘርጠረጠ፣ ተለጠለጠ በገባበት መግቢያ እስኪያጣ ድረስ። አሁን በወልዲያ በወሎ በኩል ያለው ነገር እንቀይርና አለ ደግሞ ሻዕቢያ አይተኛው ወደ ወልቃይት ይሄዳል። ትላንትና ተከዘም ተሻግሮ የመጣ አንድ እከሌ ያላችሁ ደግሞ ወደ አወጣው ደግሞ ይቅርብኝ አላወራላችሁ። ትንሽ ኦፕሬሽኑ ገና ስለሆነ አላወራው ሚስጥር ማውጣት እንዳይሆን ቢቢር ብቻ ዞሮ ግን ያው ወልቃይት እንቅስቃሴ ነበረ። እዛው በላች እዛው ቀረች ሆኗል። በቃችን ካልኳችሁ ዲቴል አልገባ። ዲቴል ምገባው መቼ ነው? ጓሄድ ሲባል አውራው ሲባል ቪዲዮ ላይ አወራላችኋለሁ። ልጅ ግን ከነገርኳችሁ መነሻ ይሆናችሁ ናቸው። ሻዕቢያ ራሳቸው ህወሓቶች እኮ ያውቁታል። ህወሓቶች የሚናገሩ ስለ ሻዕቢያ ይኸውልህ፣ ስማትቻው እንስት ልበላት ምን አይገባኝም፣ ግን ያት ምትል ምን ያክል ስለ ሻዕቢያ እንደሚያወሩ ያውቋቸው እኮ ራሳቸው። መጥፊያቸው የትግራይ መጥፊያ ሻዕቢያ ነው። ሊበቀላቸው ነው። ሁለት ጨዋታ ነው እኮ ሻዕቢያ የሚጫወተው። ትግራዮችን ማጥፋት ይፈልጋል። አማራን ብቻ አለ። ለዚህ ነው ይኸው አዳምጣ። ምክንያቱም ያንን አላደረገም። 30 ዓመት በሙሉ የሚያውቀው ሻዕቢያ የሚያውቀው ውጊያ ብቻ ነው ትላለች። ሻዕቢያ የሚያውቀው ውጊያ ብቻ ነው ትላለች። ችሎታው ሻዕቢያ የሚያውቀው ችሎታው ሻዕቢያ ጦርነት ነው። ኦፍኮርስ የሚያውቀው ሻዕቢያ የሚያውቀው ውጊያ ብቻ ነው። ዘረፋ፣ ውጊያ፣ ማጭበርበር፣ ፌክ የሚያውቀው ለምንም አያውቅም። ብቸኛ ችሎታው የሻዕቢያ ውጊያ ነው። በውጊያ ደግሞ አሸንፎ አያውቅም። ይቀጠቀጣል። ሁልጊዜ ነው የሚቀጠቀጠው። የወንድ ያለህ ነው የሚባለው። 17 ዓመት ስንዋጋ ከሻዕቢያ ጋር አስመራ ውስጥ ያለኝ ምጽዋ በጃችን ነው፣ አስመራ በጃችን ነው፣ አሰብ በጃችን ነው፣ በጃችን ነው። ጨፍጭፈን የአፋ ቤት መሬት አይናገርም። ቢኖረው አፋ ቤት ላይ ኤርትራዊ አልቋል፣ አልጌና አልቋል፣ ናቅፋ አልቋል። አትደውሉ፣ ስልክ አትደውሉ፣ ስልክ አትደውሉ። ስልክ የምትደውሉ ሰዎች ስልክ አትደውሉ ብያቸዋለሁ። ማንም የሚደውሉ አንድ ጊዜ ስልክ አትደውሉ ብያቸዋለሁ። ስልክ አትደውሉ ስል አትደውሉ ነው።
ስልክ አትደውሉ ስል አትደውሉ ስልክ አንድ ጊዜ ቆይ ምንድን ነው የሚደውለው ብለው ምንድን ነው አንድ ጊዜ ሄሎ ላይቭ ላይ ነኝ ያለሁት እና አሁን ስትደውል እየረበሽከኝ ነው ያለው አትደውል ልቆጣ ነበር ተኩት ወደ ቶሎ እኮ ነው ስሜታዊ እኮ ነው ስሜታዊ ሲሆን ወኔው አለ ኢትዮጵያዊነት ወኔ በደሜ ነው ያለው አንደኛ ውትድርና መጥፎ ነገር ነው ወታደር መኮንን ነበር ላይ ኦፊሰር ስትሆን እንደዚህ ነው የምትሆነው ወይ እና ምን ላይ ነበርኩ ምን ላይ ቆምኩ የሆነ ነገር ላይ ቆሜያለሁ ብቻ ዞር ሰው ችግር የለም ስለዚህ ያቁናል በደንብ አድርጎ ያቁ ሻቢያ እኮ ወንድ አልቆ ዛሬ የሚፎክሩ ሻቢያዎች ትናንት ሳቃቸው በጣም ይገርመኛል እኔ ወንድ የሚባል ነገር አልቆ ሶማሊያ አብሯቸው ተዋጋ አምጥቶ ያን ጊዜ መጨረሻ ላይ ወንዳቸው ትግራይ ነው ይሉ ትግራይ ሄደው የወንድ ያለህ ብለው ከትግራይ አምጥተው እኮ ነው የትግራይ ወጣቶችን መሳሪያ ሰጥተው ገንዘብ አላቸው መሳሪያ ሰጥተው አሰልጥነው ትግራይ እኮ ነፃ ያወጣቸው እነሱ እውነት እናገርካለን ነፃ መውጣት ቢችሉ ኖሮ ከህወሓት በፊት 17 ዓመት ህወሓት እኮ ነው የተፈተሰው አይወጡም ነበር አይወጡም ስላልቻሉ ነው አሁን ደግሞ አማራ ውስጥ ሲገቡ አማራው ላይ ያስጨርሱት ነው የብርጋዴር ጀነራል ውበቱ አባቴ መጽሐፍ የሻቢያን እልቂት ይናገራል እንደ ቆሎ የረገፉት እኮ የሰው ያለ እኮ ነው የተባለው እንዴ አናወራምኛ ጀግንነትም አይደለም ብልኔት ሆኖ ያኔ የሰሩትን ስራ ያኔ የሰው ያለህ ብለው ትግራይ ሄደው የትግራይ ወንድ አምጥተው ተዋጉ እሱ ኦኬ ቀናቸው 83 ገቡ ዘሴም ሽታውን የአማራ ወጣት አምጥተው የአማራ ወጣት አስፈጅተው አሁን መግባት ይፈልጋሉ አይሆንም ጃራምዶም የኢትዮጵያ ውስጥ ጀግና ጀነራል ሳይሆን ቀርቶ አይደለም ስንት ጀግኖች ጀነራሎች ባሉበት ቦታ ጃራምዶም የኢትዮጵያ ሀገር መከላከያ ሚኒስቴር ሲሆን ኃይለ ሥላሴ ላይ መሳሪያ ደብቆ ነበር ሀገር ያስተዳድረው እነ መንግስቱ ኃይለማርያም መጥተው ማስወገድ ሲገባቸው መልሰው እንደገና መከላከያ ሾሙት ለምጣዷ ስትላይ ጧት ግድ የለም የሀገር መከላከያ ናቸው የቆዩ ናቸው ምናምን ብለው መልሰው እንደገና ስልጣን ላይ የመከላከያ ምናምን ሆኖ እዛ ሆነው ኤርትራ እንዴት ትገነጠላለች ነበር የሚያስቡት የነበረው 48 ሰዓት መንግስቱ ኃይለማርያም 3-4 ጊዜ ሄዶ ቤቷቸው አናግሮ ነበር እባክዎት ጃሪ ተው የመገንጠል ጉዳይ ነው እኛ የመጣ ነው ከታች ነው እባክዎት ይላቸው ነበር የጃራምዶ ምን አካሄድ ያቄ የነበሩ አንድ ጃር ነበር ጃር ግዛው የሚባሉ ነበር አስታውሳለሁ ታሪኩ ጃር ግዛው መንግስቱ ኃይለማርያም ግድ የለም አሁን ጥርስ ተነቃንቋል ሻቢያ ጦርነት ይከፍታል ይሄን ሰውዬ አስወግዱ እየተባለ እዛ ሆኖ ሻቢያን አደራጁት እንደገና ለኢትዮጵያ መከላከያ ሚሊዮን ወደ ኤርትራ ይልኩታል እሳቸው ጃር ግዛው እንዲገደል ብዙ ሰው አልተሳካም መጨረሻ ላይ የተጠረጠረው ሆነና ራሱ ስልጣን ሰጥቷቸው ራሱ ደርግ ላይ ተኩስ ጀመሩ ያው ለበለባቸው መንግስቱ ኃይለማርያም ቀረደሉ ደንበርጉ ታሪክ ሰራ ረጅም ታሪክ አለ እናውራው ካል የተደበቀ ሚስጥር አለ ግን አሁን አያስፈልግም ብለን ግን ሻቢያ ካለ ጦርነት አይኖርም አሁን ራሱ መተዳደሪያው ገንዘብ የሚያገኘው በምንድን ነው አማጽያን እያሰለጠነ ነው በሙሉ ኤርትራ መሬት አሁን ማሰልጠኛ የውቱ ሰልጣኝ ያለው የምናምን ሐሜቲ ሰልጣኝ ያለው እዛ አልሸባብ እዛ ነው የሚሰለጥነው አልቃይዳ እዛ ነው የሚሰለጥነው ፋኖ እዛ ነው የሚሰለጥነው ሸኔ እዛ ነው የሚሰለጥነው የሱዳን ነፃ አውጪ እዛ ነው የሚሰለጥነው የምንም ብቻ ሰልጣኝ ያን የመሬት ኪራይ ያገኘ ነው የሚተዳደረው ምን ገበያ ያለው ምን ትሰራለህ ኤርትራ ላይ ታርሳለህ ጤፍ አለ
ስንዴ አለ፣ እህል አለ፣ መሬቱ ያበቅላል፣ ያው የደም መሬቱ ነው። ናቲንግ። ለዚህ ነው ዜጎቻቸው እየተሰደዱ የሚኖሩትና ኑሮ የሚያጣጥሙት የት መጥተው ነው? ኢትዮጵያ ውስጥ መጥተው። ኢትዮጵያ ውስጥ የሚያገቡት እዛ ነው፣ የሚድሩት እዛ ነው፣ ክርስትና የሚያነሱት እዛ ነው፣ ሀብት የሚያተርፉት እዛ ነው፣ የሚቀበሩትም እዛ ነው። የሚገርማችሁ ነገር የሚቀበራቸው አምነው ሬሳቸውን አምነው ኤርትራ ሄዶ የሚቀብር ኤርትራዊ የለም። ሰምታችሁ ታውቃላችሁ? ኤርትራ ወደ ኤርትራ ሬሳ ሄደ ሲባል አስቡ። አይሄድም እነሱ ያሉ ለመቀበሪያ እንኳን ሀገር የላቸውም። እችን እንስማት። ምንድን ነው ያልሽው? ተናገሪ እስኪ አንቺ። የሚያውቀው ችሎታው ሻቢያ ጦርነት ነው። ኦፍኮርስ ሻቢያ በገነባው ግንብ ባለማው ልማት ባሳደገው ኢኮኖሚ ሊመካ አይችልም። ምክንያቱም ያንን አላደረገም። 30 ዓመት በሙሉ ጦርነቱን ሲያደርግ የኖረው አገርን አላለማም፣ ዲሞክራሲ አላመጣም። የኤርትራኖች ታሪኩን አልቀየረለትም። ከድህነት ከመከራ ከስቃይ ከስደት አላዳነውም። ለዚህ ነው ችሎታ ግን አላቸው። በዚህ አጋጣሚ ላይ መናቃለን። ችሎታ ግን አላቸው። ኤኒታይም ይገዙዋል። ኤኒታይም ብር አላቸው። የተዘረፈ የሚሆን የተሰረቀ የታተመ የሚሆን ብር አላቸው። መግዛት ይችላል። ደካማ ሰው ካገኘ ይገዙዋል። በደንብ ነው የሚገዙ። በራሳቸው አንደበት ቋንቋቸው እንድትናገር ያደርገዋል። ምናልባት ካልሆነ ሴት ይልኩላል። በሴት ይገዙዋል። ልክ እንደ ጃዋር ተፈራ የአማራ ነፃ አውጪ ነኝ ብሎ ሞት ፍርድ የተፈረደበት እስረኛ ከእስር ቤት ወጥቶ ዛሬ ስለ አማራ ነፃ አውጪ ነኝ ብሎ ኤርትራዊ አዋጊ ሆነ። የኤርትራ አዋጊ ሆነ ጃዋር ተፈራ። አማራው ህዝብ ነው እንግዲህ አማራውን ነፃ ብሎ ነው የወጣው። ገዙት። መጀመሪያ በምን ገዙት? በሴት ገዙት። ኤርትራዊ ሴት ላኩለት። መጽሐፍ ኦሮማይን አንብቡት። ፊያሜታ ጋሊያ የሚላል መጽሐፉ ላይ የፊያሜታ ጋሊያን ታሪክ አንብቡት። ኦሮማይ ላይ ታነቡታላችሁ። ማፊያዎች ናቸው። የሲሲሊ ማፊያ ናቸው ነበር ድሮ። አሁን ትቻቸው የሲሲሊ ማፊያዎች ናቸው ናቸው። ዛሬ ጃዋር ተፈራ ሻቢያ የሚባል ሀገር ኤርትራ ትነካብኝና ይላል፣ እሞታለሁ ይላል፣ አማራን አዘምታለሁ ይላል። የትኛውን አማራ? የገዛውን አማራ። እነ መሬን እነ ዘመነ ካሴን ይኸው ዛሬ እኮ አስረስና እኮ እንትና እኮ ይጣሉ ነው ያሉት እኮ። የጃዙር ጡምትማ አላደርግም ብሎ እኮ ተነሳ እኮ። ይሄን ነው ተመልከቱ። ጃዋር ተፈራ ይሄው ያሉና ሰምቻለሁ፣ ደግሜ አሰማያለሁ አለበት። ከዚህ በኋላ እኛ ያለን አሰብ ወደ በር ብትጠይቅ ኤርትራ ነካለው ብለህ ብትል ከኤርትራ ጋር ብትጣላ አለቅህም አለማ። ሞት ፍርድ የተፈረደበት እስረኛው ተፈራ ጃዋር ተፈራ ሞት ፍርድ የተፈረደበት የኤርትራን ብትነካ ከዚህ በኋላ ከኤርትራ ጋር ጦርነት ብትከፍት አሰብ ብለህ ጥያቄ ብትጠይቅ ጫካ ገብቼ እዋጋለሁ አለ። እኔ ያለው ምን ነው አሁን እየመጣ እዚህ ጋር ተከፍታል። እኔ ያለው ምን ነው የሚሉት ነው ማሰማ። ማን ያለው? ጃዋር ተፈራ ነው ያለኝ። በማን ተማምኑ? በዘመነ ተማምኑ። ስትገዛ ብያልኩ ይሄ ነው። መነን ወደ እሱ ጋር ስትላክ ለምን እንደተላከች እናውቃለን። ሰርተንበታል። አውቀን ይሰራል። ይሄው ጃዋር ተፈራ ተነኩትና አለ እርሳለ አሰብ የሚባል ጥያቄ ጠይቁና አለ አለቃችሁም አለ። ይሄው አዳምጥ። ከዚህ በኋላ እኛ እያለን የኤርትራንና የትግራይ ህዝቦች ብልጽግና ሊያጠቃ አይችልም። ካጠቃም ዝም አንለው። ይሄ መታወቅ አለበት። በየተራ የሀገር መከላከያ ሚኒስቴር በየትኛውም መንገድ ላይ ወደ ኤርትራ ጦር ተከፈተ ዝም አንለውም። አሁን ይሄ ነው ጫወታ። ስለ ህወሓት ሳውራላችሁ ዝም ብዬ ማውራ ይመስላል። ህወሓት የበሰበሰ ነው፣ በስብሷል። ጋንግሪን ታውቃለህ? ጋንግሪን ነው። ከኛ የበለጠ ለትግራይ ጋንግሪን ራሳቸውም ያውቁታል። እየተናገሩ እኮ ነው ያሉት። ራሳቸው ተረሱ እየተናገሩ ይሉ ፈኗቸው እየገደሏቸው ጭምር ይቃወሟቸዋል። አሁን ትግራይ ውስጥ ብትገቡ አሳሳ ጀምረዋል። ባለስልጣኖችን እያሰሩ ነው ያሉት። ጀነራሎችን እያሰሩ ነው ያሉት። ማንንም ጸረ ኤርትራዊ አቋም ያለ ትግራዋይ ከሆንክ ትገደላለህ።
ትታሰራለህ። አሁን ያለው ከረንት ትግራይ ውስጥ ያለው ነገር የትግራይ ወጣቶች እየታፈኑ ምን ይጮሃሉ? ወደ 12 ጀነራሎች ታስረዋል። አሁን ትግራይ ውስጥ ኢሳያስ አፈወርቅ ነው ያሰራቸው። ጥበቃቸው ራሱ በሻዕቢያ ወታደር ነው የሚጠበቁት። ትግራይ ውስጥ ነው የታሰሩት። ጠባቂው ግን ኤርትራዊ ነው፣ ሻዕቢያ ነው የሚጠብቃቸው። ልክ መለስ ዜናዊ ታስታውሳለህ፣ ስልጣን ላይ ሲወጣ ህወሓትንም አላምንም አለ፣ ኦሮሞንም አላምንም አለ፣ አማራንም አላምንም ብሎ ከኤርትራ ነው የመጡለት ጠባቂዎች። 75 ስፔሻል ፎርሶች ከኤርትራ መጥቶ ነበር የሚጠብቁት መለስ ዜናዊ። መጨረሻ ላይ ግን ከጦርነቱ በኋላ እዛው ጨረሳቸው። 75ቱን አንድ ብቻ ተረፈ። እሱም የኔ ጓደኛዬ ነበር፣ ኤሮፕ ላይ ያለው። ይሄ ነው ጨዋታ ያለው። አሁን ትግራይ ውስጥ ብትገባው በቃ የትግራይ ህዝብ ራሱ በቃ የታፈነ ህዝብ ነው። ማን እንደሚገላ አታውቅም፣ ማን እንደሚያስራ አታውቅም። እንኳንስ ኖርማል ሰው ሆነ ይቅርና ራሱ በቃ በባለስልጣን የተባለ ሰው ባለሀብት የተባለ ሰው እየተለቀመ እየገባ ነው። አሁን ትናንትና 6 ከፍተኛ ጀነራሎች ነው ባለፈው ሳምንት ያዘው። 6 ከፍተኛ የትግራይ ጀነራሎች ነው ያሰሯቸው። ወንድ የሆነ ሰው መጥቶ ያስፈታሉ። ጠባቂው ዛሬ ቆመው ስፔሻል ፎርስ ከሻዕቢያ ከኤርትራ መጥቶ ወጣቶች ናቸው የሚጠብቋቸው። ትግራዋዮች እንኳን ያነጋግሯቸው ማጠቀባቸው አይደርሱ። ይሄው ከራሳቸው አንድ በስሙት። የደብረጽዮን ቡድን ራሱን ችሎ ከማንም ኃይል ጋር እንኳን ከኢትዮጵያ መከላከያ ሰራዊት ጋር ወደ ሐራ መሬት ከወጣው የትግራይ ሰራዊት ጋር መግጠም አይችልም። እዛው እያለኮ እያሰሯቸው እያፈኗቸው እየገደሏቸው ጭምር ይቃወሟቸዋል። ካሁን የትግራይ ሰራዊት ውስጥ ያሉ አመራሮች አዛዦች አሉ የማይቀበሏቸው። ጭራሽ ይሄንን ነገር አንቀበልም፣ ከሻዕቢያ ጋር የሚደረገው ጥምረት አንቀበልም፣ ለቡድኑ ለደብረጽዮን ቡድን የምታደርጉት ድጋፍ አናደርግም፣ ማህተም ንጠቁ ተብለው ሲላኩ ከነትጥቃቸው ተሰልፈው ማህተም ሊነጥቁ ተልከው 50 ሰዎች 38 ሰዎች ወደ ሐራ መሬት ገቡ ከነትጥቃቸው። የነ ደብረጽዮን ቡድን እና የነ ወድንቤቴ የጦር ቡድን ራሳቸውን ችለው ከማንም ጋር መግጠም አይችሉም። የምልህ ምን መሰለህ፣ ህዝቡ የትም ቦታ ሲሄዱ ጦርነት እንዳታነሱብን ስለሚላቸው ሰራዊቱ ለነ ደብረጽዮን ቡድን ስትደግፉ ወደ ጦርነት የሚያስገባ እንዳይሆን እያለ ስለሚከራከራቸው አፍነው ሰራዊቱን ወደ ጦርነት ለማስገባት እየተኮስክም እየገደልክም ቢሆን ለማድረግ ራሳቸውን ችለው ስለማያደርጉ ሻዕቢያ ጋር ተጠግቷል። ሻዕቢያ ደግሞ የኢትዮጵያ መንግስት መጣብኝ እያለ ኃይለኛ የሆነ ፍርሃት ውስጥ ነው ያለው። ለምሳሌ የአሰብ ጉዳይ የኢትዮጵያ መንግስት እንትን ያለው ነው እያጦዘው ነው። በተለይ አሁን ነው እንጂ ረገብ ያለው። ከዚህ በፊት በቃ ጠቅላላ አጀንዳ እሱ ነበር። በኃይል በአንድ ቀን እንደሚወረር አይነት ነገር ነበር የሚመስለው። ሻዕቢያ በጣም አደገኛ ውጥረት ውስጥ ገባ። ራሱን ችሎ ከኢትዮጵያ መንግስት ጋር መግጠም አይችልም፣ ማሸነፍ አይችልም። በእርግጠኝነት በተለያየ መንገድ ማየት እንችላለን። ስለዚህ ሻዕቢያም ለብቻው መግጠም አይችልም፣ ያ ቡድንም አይችልም። ኮምን ምን አመጡ? አሊያንስ አመጡ። አብረንም ብንጠፋ አብረንም ኤግዚስት ብናደርግ ጥምረት እንፍጠርና የኛ ሰራዊት ከእናንተ ሰራዊት ጋር እናቀላቅለው፣ ግን መንገድ እንዲሆነን ቦርደሮችን እንክፈትና ህዝቡ ለህዝብ ተገናኝቷል የሚል ፕሮፓጋንዳ እንስራ። ቦታው ሻዕቢያ ስላለበት ሻዕቢያ ባለበት እምቢ ለጽምዶ የሚባለው ጥምረት የሚባለው አልቀበልም ካልክ ትገደላለህ። ስለዚህ ሻዕቢያ ባለበት ጽምዶውን ወይም ጥምረቱን አልቀበልም ካልክ ይኸው ትገደላለህ። መቀጣጫ እያደረጉት ነው። አዎ ይሄ የዚህ አይነት ባህት አሉ። በዚህ አጋጣሚ ላይ ትንታክ የትግራይ ልጆች አሉ። ጦርነት በቃ በትግራይ ምድር ላይ ሰላም እናመጣለን ብለው የቆረጡ የትግራይ ልጆች አሉ። አሁን የተፈሩት እነሱ ናቸው። ተፈርተዋል። ኤርትራ ከዚህ በኋላ በሆርን ኦፍ አፍሪካ በቀጠናው ሰላም አይረብሸንም ብለው የተነሱ ጀግኖች ደግሞ የኤርትራ ልጆች አሉ። እነ ብርጌድና አመዶች ዛሬ የውጊያ ቦታ በአፋር በኩል ላይ ይዘው ሻዕቢያ ሊያርበደቡ የተዘጋጁ ደግሞ የኤርትራ ልጆች አሉ። አሁን እንለይ፣ ሻዕቢያና የትግራይ ልጆችን እንለያቸው። በአብዛኛዎቹ ወዳቸው አይገኝም፣ እሱ ያስማማኛል። ዞር ዞር ግን መሬት ያለው ነገር የምነግራችሁ ነው። ይሄ ነው ጨዋታው። ትግራይ ሀገረ ትግራይ ሆኖ መቀጠል አይፈልጉም። ነገርኳችሁ። አድዋ ትልቅ ቤተ መንግስት አለ። ትልቅ ቤተ መንግስት አድዋ ቤተ መንግስት ማለት ከ30 ከ40 ምናምን በላይ መኝታ ያለው ፓላስ የሆነ ቤት አለ። ያ ነው ቤተ መንግስት ያችን ነው እነሱ አድዋዎቹ። አድዋው ራሱ ትግራይ ራሱ ሀገር ሆና ብትገነጠል ዋይት ሃውሳቸው ያለው አድዋ ውስጥ ነው። ያው ዋይት ሃውሱ ሚስጥር አንድ ኢንተርቪው አንድ ሰው ሰጥቶት ነበር። እሱን ላሰማችሁ አዳምጡት። አላውቅም እንጂ እኔ የማውቀው ቤተ መንግስት እዚህ 4 ኪሎ ካለው ይሄን አቦይ ስፋት የተናገሩት በአንድ ወቅት ላይ 22 ክፍል ያለው ትልቅ ቤተ መንግስት አለ ይለዋል። 22 ክፍል ያለው ቤተ መንግስት
ምንም የሚያስፈልግ ጦር ግምጃ ቤት አለን፣ ፋብሪካ አለን። ትግራይ እንደ ትግራይ ሀገረ ትግራይ መሆን ትችላለች ነው። መቀጠልም አንችልም፣ እኛ ሀገር ነን ነው። ሲንጋፖር እናረጋታለን ነው። ለዚህ ነው ቀድሞ ተሽቀዳድሞ ብር አተሙ ብር አተሙ ቀድሞ ተሽቀዳድሞ ካርታቸውን ፓስፖርታቸውን መሰረታዊ የአንድ ሀገር የመገንጠል ዩኒፎርም ሳይቀር አሰሩ። ሀገረ ትግራይ ነን ብለው በዚህ ነው ዋጋ የከፈሉት። ያችልህ ነች ቤተ መንግስታቸውን ይሄው እንደውም አዳምጡት እናንተ። ቤተ መንግስት 4 ኪሎ ቤተ መንግስት ውስጡን በደንብ ስለማውቀው ማለት ነው አውቀዋለሁ፣ ከጫፍ እስከ ጫፍ ማለት ነው። አሁን ተቀይሮ ከሆነ አላውቅም እንጂ እኔ የማውቀው ቤተ መንግስት ከሆነ ከሱ በተሻለ አድዋ አዳቡን ውስጥ የአቶ ስብሃት ነጋ ቤተ መንግስት አለ። 22 ክፍል መኝታ ቤት ያለው በጣም ዘመናዊ ሁሉ ነገር የተሟላው ሳተላይት ዲሽ ያለው በጣም ሌተስት ኢንተርኔት በሙሉ ዘመናዊ ቴክኖሎጂ ያለው 22 ክፍል ያለ ቤተ መንግስት ሰርቷል። እዛ ውስጥ የሚገቡት ከዛ ከስብሃት ነጋ ቤተሰብ ውጭ ሌላ ሰው አይገባም። በእርግጥ ሰራተኞች አሉ፣ ያው ምስኪኑ ህዝብ ግን እዛ ወረድ ብለህ ደግሞ ዝቅ ብለህ ብታይ 5 ልጇን አጥታ ደግሞ እዛ አድዋ ከተማ ውስጥ ወይ ጠላ ትሸጣለች ወይ የለመነች የምታገኝ እናትም ታገኛለህ። ግን ቀደም ሲባል የተጠቀሱት ሰውዬ የሚኖሩት አዲስ አበባ ነው በአብዛኛው፣ አሁን ወደዛ የሄዱት። ስለዚህ ያ ቤተ መንግስት እዛ ተሰርቷል የሚለው ነገር ምን ያክል እውነት ይሆናል ማለት ነው? ይሄ ምልህ የአደባባይ ምስጢር ነው የተሰራው። ምን አይነት ጋዜጠኛ ነው? ቀድሞ እኮ ነው 27 ዓመት ምን ሲሰሩ ቆዩ? ከዛም በፊት እኮ ነበር እኮ የኔ ዮሐንስ ታሪክ እኮ ብታውቁት እኮ ረጅም ታሪክ አለው እኮ። መጽሐፍ አንብቡ እስኪ። ትግራይ እንደ ትግራይ ሆና ከኢትዮጵያ መቀጠል አትፈልግም። ማኒፌስቶአቸውም ላይ የለም። ሀገረ ትግራይ ብለን የታገልነው ነው የሚሉ እኮ እነሱ ራሳቸው እኮ ሀገረ ትግራይ ነው ብለን የታገልነው ፔሪድ። ቤተ መንግስት አላቸው፣ ሰርተዋል። ኤቭሪቲንግ አላቸው። ብዙ ኢንቨስትመንት ማለት ነው። በአንደርግራውንድ ቤት አላቸው። ከየት እስከየት ነው የሚያስኬደው አሉ። መንገዱን እስኪ ነው ጻፉልኝ ይችላል። ከየት ወደ የት በአንደርግራውንድ የምትሄዱት መንገድ አላቸው። የጥቅምት 24 ጦርነት ጊዜ አላየህም? መቀሌ ከተማ ላይ እኮ ቤዛቸው የደብረ ጽዮን ጽሕፈት ቤት የነበረውን አላየውም? ያኮ አዲስ አበባ ላይ የለም። አንደርግራውንድ ያለው የመንግስት እንትን የለም ኢትዮጵያ ውስጥ። አዲስ አበባ በየትኛውም ኢትዮጵያ ታሪክ ውስጥ የለም። ትግራይ ውስጥ ብቻ ነው ያለው አንደርግራውንድ። የአየር ጥቃት ቢመጣ እንኳን እነሱ እዛ ይገባሉ። ህዝቡ ላይ ያልቃል እንጂ እነሱ መደበቂያቸው ምሽጋቸውን ሰርተዋል። ይሄ ነው ጨዋታ ያለው። አዳምጥ፣ በደንብ አዳምጥ። ቀደም ሲባል የተጠቀሱት ሰውዬ የሚኖሩት አዲስ አበባ ነው በአብዛኛው፣ አሁን ወደዛ የሄዱት። ስለዚህ ያ ቤተ መንግስት እዛ ተሰርቷል የሚለው ነገር ምን ያክል እውነት ይሆናል ማለት ነው? ይሄ ምልህ የአደባባይ ምስጢር ነው የተሰራው። ከመሬት በታች አይደለም፣ ከመሬት በላይ ህዝብ የሚያውቀውና ህዝብ ሱማ ተራራ ጫፍ ላይ ነው የሚል ነገርም ሰምቻለሁ። እና ህዝብ የሚያውቀው ስለሆነ እኔም በተወሰነ ደረጃ ስለማውቀው ነው ምነግርህ ያለሁኝ። እና አቶ ስብሃት ነጋ የራሳቸውን ቤተ መንግስት እንግዲህ አድዋ ቤተ መንግስት አልነበረም፣ አሁን ለመጀመሪያ ጊዜ ሰርተዋል። ጥሩ ነው ከኖሩበት እንግዲህ ማለት ነው። ግን ዞሮ ዞሮ ያው የህዝብ ንብረት መሆኑ ስለማይቀር መስራታቸው መልካም ነው። አዲስ አበባም እኮ ፎቅ መስራታቸውን ወደነዋል። ተሸክሞት አይሄዱም። ያ አድዋውንም ተሸክመው ወደ አስመራ አይሄዱም እንግዲህ፣ ወይም ወደ ካርቱም አይወስዱትም። እዛው ይጠብቀናል። ይሄ ነው ቀድሞ ነው ለ27 ዓመት ሲዘጋጁ የነበሩት። አንተን እዚህ ኦሮሞ አማራ አንጻቸው ኦሮሞ ብለው አንተን ያጫውተዋል። እነሱ ስራ ላይ ነበር ሲሰሩ የነበሩት። ይሄን ነበር ይሰሩት። ወይ አይደመሩ ወይ አይማሩ ችግር የሆኑ ሰዎች ዲቪ ያለባበስ ለቀይ ባህር ዘመቻ የተዘጋጀ ነው ይመስላል። ይሄ ስፔሻል ፎርስ ነው። ይሄ ከመርከብ ስንወርድ የምንለብሰው አለባበሳችን ይሄ ነው። ያኛው ዋናውን አሳይቻቸዋል ማለት ዋናው የመርከብ እንትኑ ይሄ ነው። ኮማንዶ ካፕቴን፣ ይሄ ከመርከብ ስንወርድ የሚለብሰው ልብስ ነው። አንዳንድ ባህር ላይ የባህር ነፋስ ይመጣል። ኃይለኛ ነፋስ ይመጣል ባህር ላይ። ታውቁታላችሁ ስለ ባህር። ያ ሲመጣ እንደዚህ መሸፈን አለ ባለ ብርድ ይመታል። እንደዚህ አለው አለባበስ ስታይል አለ። እነግራቸዋለሁ ስለ አለባበስ ደግሞ ስታይል አንድ ቀን እመጣበታለሁ። ኦኬ እንግዲህ ትንሽ ጦስጦ ላድርጋቸው ትንሽ ባካችሁ። ሟች ከሞቱ ቢል ለትግራይ ወያኔ እና ለሻዕቢያ የያዘኝን ንብረት ብር መከላከያ በቀብር ላይ የባንዲቱ ታሪክ ይጻፍለት እና ይሄ የምነግራችሁ ማወራላችሁ ታሪኮች በሙሉ በታሪክ የተቀመጡ ናቸው። እናንተ ስትናወራ ቀልድ ይመስላችሁ እያዋዛን ስለምናወራ በእርግጥ ልክ ነው። አሰብ ላይ
ሰንደቃችን የነጻነት ምኩራብ የታሪክ መስፈሪያ የእግዚአብሔር ብሩክ ምድር ቅድስት ኢትዮጵያ የጥቁር ሕዝብ ክብር የማዕዘን ድንጋይ የተጋድሎ አስመር የታሪክ መስፈሪያ የእግዚአብሔር ብሩክ ምድር ቅድስት ኢትዮጵያ የጥቁር ሕዝብ ክብር የማዕዘን ድንጋይ የተጋድሎ አስመር ዝግጅት አድርጉ። ዌልካም ቱ አስ ይላል ኮርዳይት ሚዲያው ድሮ ወይ የትግራይ ህዝብ እንደደረ ሲሆን ሞንጆሪኖ ወዘተ የሻቢያ ተላላኪ ስለሆኑ አንቆ ማባላል። አይ አሁን ጀመረው። አሁን ትናንትና ጥሩ ነገር አልሰማሁም በትግራይ አካባቢ ላይ በተለይ ወልቃይት የጀመሩት እንቅስቃሴ ዛሬ እንግዲህ ያው እንሰማለን። ዋናው በአማራ ክልል በኩል እንግዲህ የገቡት በወልዲያ በደሴ ባላማጣ ምናምን የሚሉት ነገር በሙሉ አሽኪራቸው ዞሮላቸዋል። ሎሬ ነገር የተረፈ የለም። ግን ደስ የሚለው ነገር ንጹሃኑ ፖለቲካው የገባው መሳሪያውን ይዞ ወደ ቀዩ እየተቀላቀለ ይገኛል። የሻፋጁ ምንድን ነበረ? ምን ነበር ያለው? የኛ ፓርቲ ስም ምንድን ነበር የሰየምነው ስም? እሱን ደግሞ አንዱ ምን ነበር? እኛ ሻጁፋ ነበር ያለው ማለት ሻጁፋ ይቀር በሻጁፋ አይሆንም አለ። ምንድነው ያለው? ሌላ ስም አውጥቶ ሰጠኝ። ሻፋጁ ይሁን ሻፋጁ በሚል ይስተካከል አለ። ሻቢያ ፋኖ ጁንታ ስፔሊንግ ነው የቀያየረው። ግን ሻፋጁ በሚል ይስተካከልልኝ አለ። ኮመንት አንብቤ ሞትኩ በሳቅ አልኳቸው። ሻጁፋን እናንተም እኮ እርኩሶች ናችሁ ወይ? የኔ ቤተሰቦች እኮ አትጫወቱ እኮ ነው ጨዋታው። ቤት ሸቆ ሻጁፋ ተቀየረ። ፋን መሀል አስገባው። ሻፋጁ ይሁን ተባለ። ፋ መሀል ይግባል። ፋ ወይ ኮራይት ወንድማችን ኢትዮጵያ ወንድማችን ፋ መሀል ይግባ እያሉ ነው። በቃ እኔ የማውቀው ነገር ፋ መሀል ይግባ እና ሻዳሪውን እንግዲህ ያው እየሰማችሁ ነው ያላችሁት። እኔ አላውቅም። ኮመንት አንብቤ ነው ወይ። ኦኬ እንደዚህ ያልን እያዋዛን ቀናችን እናደምቀዋለን። አሁን አንድ ነገር ነበር የምፈልገው፣ አልጫንኩትም መሰለኝ። በጣም ተናድጃለሁኝ። እሱም ብቻ ነው ጥሩ ነበረ። ያ ብቻውን እንግዲህ እንምጣበትና ከዛ በኋላ ህዝብ አይወስንም አብይ ነው የሚወስነው የሚሉ ሰዎች አሉ። ህዝብ ያብቹን ንግግር እናዳምጡ። ግን ካብቹ በፊት ያኛውን ባገኘው ጥሩ ነበር። ያብቹን መጨረሻ ላይ እናደርገዋለን። ቆይ ይሄ ነው። እሺ አንዴ ቆይ አብቹ ኦሮሞ የሚሉ ሰዎች፣ አማራ የሚሉ ሰዎች፣ ኦሮሞ የሚሉ ሰዎች ይሄ ወሳኝ መልእክት ነው። ያብቹ በአማራ ተደብቆ አሁን ለአማራ ነፃነት አማራ የሚል ሰው ለኦሮሞ ነፃነት ኦሮሞ ሲል የምሰማው ሰው በሙሉ ብታምንም ባታምንም ቅጥረኛ ባንዳ ነው። ኦሮሞንም አያውቁም፣ አማራም አያውቁም። ቅጥረኞች ባንዶች ናቸው። ለዚህ ነው እመኑኛ አብይ ምን አለ? ኦሮሞ የሚል ሰው አማራ የሚል ሰው ስትሰማ አለ ጠርጥረዋል። ምን አላችሁ ታሪክ ብትል በኦሮሚያ መሬት ታሪክ የላችሁ፣ በአማራ ግዛት ታሪክ የላችሁ፣ ኢቨን ትግራይ የሚሉት ራሳቸው ታሪክ የላችሁ። ቅጥረኞች ናቸው።
አብቹን ይተናገሩ አብቹን አዳምጡ ኦሮሞ የሚሉ ሰዎች አማራ የሚሉ ሰዎች እመኑኝ ከፈለጋችሁ ፈትሹ አንዲት ኤሌመንተሪ ስኩል ለሰፈራቸው ይሰሩ አይደሉም ዛሬ አይደለም ስልጣን ኖሯቸው ዛሬ አይደለም በሰላሙ ጊዜ አንድ ቀን አስበው ታያቁም ችግር ሲመጣ ነው መደበቂያ ያስም የሚነሳው የኢትዮጵያ ሕዝብ ጥቃት አይወድም የትኛውም ሰፈር ያለው ሰው ጥቃት ስለማይወድ በእንጉርጉሮ በዘፈን በግጥም ይቆጣል ይሞታል ለነፃ ለመሆን ነፃ ከሆነ በኋላ ግን የያዘውን ወረዳ የያዘውን ዞን አክብሮ አያስተዳድርም ለዲሞክራሲ ይታገላል አፋኝ ይሆናል ሌብነት አለው ይታገላል አንደኛ ሌባ ይሆናል ነፃ ከሆነ በኋላ ማስተዳደር ይቸገራል አሁን የአማራን ክልል ብቻ ሳይሆን ሌላም ቦታ ያሉ ረባሾች እንኳን ስልጣን ይዘው ስልጣን ሳይዙ የሚያግቱ ስልጣን ሳይዙ የሚዘርፉ ስልጣን ሳይዙ 20-30 ሚሊዮን በአካውንታቸው ያለ ሰዎች ሀብት ላይ ቢቀመጡ ምንድነው የሚያደርጉት እና ፖለቲካችን በጣም ብዙ ችግር ያለበት ነው እኛ ያለ መለወጥ እየተጋን ነው ካገዛችሁን መፍትሄ ያገኛል አትሸወድ አማራ የአማራ ነፃ አውጪ ኦሮሞ የኦሮሞ ነፃ አውጪ ትግራይ ስላለ እንዳትሸወድ ውጣ ከዚህ ውስጥ አምባሳደር ግቡ ሄሎ አምባሳደር ሄሎ ጤና ይስጥልኝ አምባሳደር እንደምን አሉ ሰላም ነው ላይቭ ላይ ነው ያሉት ብዙ ህዝብ አለ አየር ላይ አምባሳደር ሙዝ ታውቃላችሁ እንግዲህ የሰላምና እርቅ ጉባኤ በኢትዮጵያ ላይ ትልቅ ታሪክ እየሰሩ ያሉ ጀግኖች ናቸው ደውለዋል እንግዲህ ድንገት ካስገባሁት ይቅርታ እስኪ መልእክት ለህዝቡ አስተላልፉለት አምባሳደር ሄሎ አምባሳደር ያሉበት ቦታ እንግዲህ አዲስ አበባ ትንሽ አሁን የኢሬቻ በዓል አለ በጣም መንገዶች ተጨናንቀዋል በጣም ኃይለኛ የሆነ ነገሮች ነው ልክ እንደ መስቀል በዓል ህዝቡ ሰላም ወጥቶ አቤት ስልኮት ልክ አይደለም ላይቭ ላይ ነው ያሉት እስኪ ትንሽ ሐሳቦትን ስጡ አየር ልስጦትና እሺ በምን ጉዳዩ የሻዕቢያና የህወሓት ጥምረት ነው አላቻ ጋብቻ ብለነዋልኛ ሄሎ በቃ መንገድ ላይ ይሆናሉ እንግዲህ አልተስማማንም አልተደማመጥንም እሺ ኦኬ ስለዚህ አሁን የኢሬቻ በዓል አለ በጣም በድምቀት ነው የሚከበረው እነሱ ደግሞ በኢሬቻ በዓል ላይ ደግሞ ልክ እንደ መስቀሉ የማስፈራራት ነገር አንዳንድ ነገሮች ይራቁ ነው ቦምብ እናፈነዳለን በትክክል ጫጫታ ጎፍ የለም ጠንከር ያለ ፈስ የሚፈሳ የለም ኃይለኛ ቁጥጥር ኃይለኛ ክትትል ህዝቡ ሰላም ወጥቶ ሰላም እንዲገባ አስፈላጊው ስራ ሰርቷል ዋጋ ልትከፍል ለመስዋዕትነት የምትወጣ ካልሆነ በስተቀር እንዳትሞክሩት የምታስቡትን ሐሳብ እንዳትሞክሩት ነው ይሄ ነው ማንም ባሉን አክብሮ በራሱ ጊዜ ወደ ቤቱ ይገባል አለቀ ሰላም ብያለሁ አብትሽ ለኢትዮጵያ አስበው ከሆነ አብቹ በቃ እሺ ዲቪ እሺ ኮርማ ወያኔ ሻዕቢያ ጀሌዎቻቸው ሊጠፉ የቀረቡ ቅርሶቻቸው 2018 የሙዚየም አውድረ ለመቀጠለው ትውልድ ማስተማሪያ እንዲሆን የት ይሁን እሺ ቅርሳቸው እንዳይሄድ ያለው ስለዚህ አሁን የወልቃይቱ እንቅስቃሴ ልክ ያላማጣውና የደሴው በኩል አፋቸው አለ አሁን አይሞቱም በተአምር ስለማይሞቱ አፋቸው አለ አሁንም ይፎክራሉ አሁንም ይዝታሉ አሁን ሁሉ ነገር ያለው እኛ ችግር የለብንም እኛ ኖ ዘገያችሁ ነው የምንላችሁ ሁሉ ጊዜ ዘገያችሁ የት ናችሁ ያላችሁት አትመጡም ወይ ነው የምንላችሁ አሁን የሚያሳብቡት ነገር አለ እርስ በርሳችን ነው አስፈጀ ነው አስጨፈጨፍ ነው አሁን አስገደል ነው የአማራው ራሳቸው ፖለቲከኞች ዝግዝግ ተናገሯቸው ራሱ አንገው እኚ ሰውዬ እንግዲህ ታውቋቸዋላችሁ በአማራ ጉዳይ ላይ የአማራ ነፃ አውጪ ነኝ የሚሏቸው ድሮ ያፓናቸው ዞሮ የአማራ ነፃ አውጪ ነኝ ለአማራው እልቂት ለአማራው እዚህ መድረስ ማን እንደሆነ ጥንጥቅ አድርገው ተናገሩት እንዴት እንዳደረጉት
እንዴት ገንዘብ እንደለቀሙት በጎፈንድም እንዴት እንዳንጨረጨሩት ምን እንዳደረጉት አማራውን ህዝቡን ያስፈጁት ራሳቸው የአማራ አክቲቪስት ነን ብለው ሚዲያ ላይ የሚወጡት ናቸው ብለው የተናገሩትን አዳምጡ። ተናገሩ እሱ ሂዱ ይቀጥሉ። አዳምጧቸው የሚናገሩት። አስፈጀ ነው፣ አስጨፈጨፍ ነው። ውጪ ሆነን ልጆቻችን ቤተሰቦቻችንን ራሳችንን እንኳን ሰርተን መብላትና ማስተዳደር ያልቻልን ፖለቲከኞች ነን ብለን ንጹሃንን አስገደልን። ትላንት ያያችኋቸው ንጹሃን ህፃናቶች ሁሉ እንዲገደሉ ያደረግን እኛ ነን። በእነ ሀብታሙ በዋሽንግተን ዲሲ እነ እስክንድርን የመሰለ እነ እንዳርጋቸው ጽጌን እነ አበበ በለው እነ አበበ ገላው እነ ታማኝ ሌሎቻችንም ብንሆን እነ መሳይ መኮንን ልጆቻችንን በስነ ስርዓት ያላሳደግን ባለንበት አገር ውስጥ ያለውን ኦፖርቹኒቲ ያለውን ተጠቅመን ራሳችንን ከፍ ያላደረግን ሆነ እነ መሳይ መኮንን ልጆቻችንን በስነ በጣም የወደድኩላቸው ንግግር ምንድነው? በቅጡ ልጆቻችን እንኳን ያላሳደግን አማራውን ነፃ ትወጣለህ ብለን ስማቸውን እየጠቀሱ ነው የሚያወሩት እነ ኩሩ ሚዲያ ምናምን በሙሉ እንግዲህ ስታቸው ፋኖ ናቸው ብለን ወስደን ማገት ነው። አንዴ ባላማጣ፣ አንዴ በወልዲያ፣ አንዴ በደሴ በአየር ላይ እየተቀደድን ወተን አማራውን አስጨፈጨፍን። እንደዚህ ንስሐ ስትገባ ጥሩ ነው። እንደዚህ የበደልኩትን ህዝብ ያስጨረስኩትን ህዝብ ይቅርታ ላለው ነፃ ስትወጣ ያስማማኛል፣ ችግር የለብኝም። የሚናገሩትን ቃል በቃል እያዳመጣችሁ ነው። ይኸው እሳቸው ናቸው ፋኖች ናቸው። በቅጡ ቤተሰቦቻችን ያላስተዳደርን ስርዓት ያላሳደግን ባለንበት አገር ውስጥ ያለውን ኦፖርቹኒቲ ያለውን ተጠቅመን ራሳችንን ከፍ ያላደረግን ምሳሌ ልንሆን አንችልም። ፋኖም እንዳይደራጅና ውጤታማ እንዳይሆን እርስ በርሳቸው እንዲከፋፈሉና አሁን ያሉበት ደረጃዎች እንዲደርሱ ያደረጋችሁ መቼ ነው የምትማሩት? መቼ ነው ኮመን ሴንስ የምትጠቀሙት? መቼ ነው ሐቁ ሲነገራችሁ በጭራሽ ሐቁን ነው የምንከተለው አይሆንም ብላችሁ የምትሉት መቼ ነው? እነ ዳዊት፣ እነ ታማኝ፣ እነ መሳይ መኮንን፣ እነ ሀብታሙ ጮሌዎች፣ ጭልፊቶች፣ ጅቦችና አድርባዮችን በየጊዜያቸው በየሁኔታው ማንነታቸውን ራሳቸውን እያጋለጡ በመጡበት ሂደት ውስጥ ትላንት ሲያጭበረብሯችሁ፣ ሲዘርፏችሁ፣ ሲቀሟችሁ በተለያየ መንገድ ፈጥኖ ደራሽ ለመምሰል ጥረት ሲያደርጉ የነበሩትን ዛሬ እያያችሁ ነው፣ እየሰማችሁ ነው። ይኸው እርስ በርሳቸው እያለቃቀሱ ነው፣ እየተባሉ ነው፣ እየተናጩ ነው። እርስ በርሳቸው እየተባሉ ነው። ቋንቋቸው የቁራ ቋንቋ ሆነው ሊጨራረሱ ብያቸዋለሁ። ዛሬ የታሉ? ለመሆኑ እነ እንትና የታሉ? በቃናሉ ጨዋታው እነ ምን አላቸው የታሉ? ብዙዎቹ ጠፋው። የት ነው ያሉት? ጠይቃችሁ ታውቃላችሁ? የሉም። አሁን ብዙዎች የሉም። የት ናቸው ያሉት? የኢትዮጵያ አርቲስቶች መሰሉ። አርቲስቶቹ እንደ አርቲስቶቹ አብሮ ጠፉ። ምን ሆናችሁ? የት ናቸው ያላችሁት? ወኔያችሁ የት ገባ? በገቡ ለሁለት ቀን ብቻ 3 ቀን ትለፈልፋላችሁ። ከዛ አከርካራችሁ ሲመጣ ደግሞ ትጠፋላችሁ። ደግሞ አየር ስባችሁ ደግሞ ተመልሳችሁ ትመጣላችሁ። እንደገና የቤት ስራ ደግሞ ትሰራላችሁ። ስለዚህ እኛ ችግር የለብንም። አማራው ነቅቶልኛል። የታገልኩት አማራው እንዲነቃ ነው። የታገልኩት አማራው እንዲያቅ ነው። ምንድን ነው እሱ ያልከው? ሳንቲያጎ ምንድን ነው ያልከው? እና አንተ እርቅ ትፈልጋለህ እንዴ? ማን ነው ሳንቲያጎ? እንዲኳላችሁ አዘናጋችሁን እኮ እንዲያዘናጋችሁ እርቅ ብላችሁ ሰላም ብላችሁ ከጀርባችን እየወሰጋችሁ እኮ አዘናጋችሁ። እናንተ የሰላም ሰው ልትሆኑ አትችሉም። ማነው ሳንቲያጎ? ማነው ሳንቲያጎ ካዞሪያ? አሁን የኢትዮጵያ ሕዝብ ፍንትው አድርጎ ሚስጥሩን ማወቅ አለበት። ትግሉን ማወቅ አለበት። ሐሳባችሁን ራያችሁን ማወቅ መቻል አለበት። የኛ ራይ ግልጽ ነው። እኛ ራያችን ግልጽ ነው። እድገት፣ ብልጽግና፣ ሰላም ማምጣት ነው።
ምን ታገለው ለዚህ ምንም የሚታይ ነው። ልማታችን ይታያል፣ እድገታችን ይታያል፣ ስራችን ይታያል። የእናንተ አይታይም። ሂድናችሁ እናንተ ቦምብ ናችሁ። ስለዚህ እናንተ ጋር ከዚህ በኋላ በይቅርታ ስምጡ እንቀበላችኋለን እንጂ ከዚህ በኋላ በር ከፍተን የምናስገባችሁ ጽንፈኞች አትኖሩ። ጅብ ለጅብ ጎን ለጎን ይሄዳል ብሏል ግርማ ይሽጥላ። ቅድም አሰምቻለሁ። ጅብ ለጅብ ጎን ለጎን ይሄዳል ለምጣዷ ስትላይ ጧት ብለን ይለዋል። ስለዚህ ከዚህ በኋላ አሁን የለም። ጉልጉለን ታሪኩን እናውጣዋለን። ጉልጉለን የምናውጣው ኢትዮጵያ ላይ አሁን አለ የሚያንጣጥርባት ያደርጋል። ይሄ ጀግና ወታደር መሪ ስላላት ፊልምና ሳይንሱ ስለሚያውቀው እንጂ ድሮ ነበር ኢትዮጵያን በተናችኋት የነበረው። ድሮ ነበር እልቂት ልታደርጉ። ከሲሪያ በፊት እኛ እንጠፋ ነበር። ከሊቢያ በፊት እንጠፋ ነበር። ከየመን በፊት እንፈርስ ነበር። እንደናንተ ስራ እናካሄድ። ግን ብልህ አስተዋዮች ስላሉ የቻሉ ልማቱንም በዚህ ጦርነቱንም በዚህ ትዕግስቱንም በዚህ ሰላሙንም በዚህ አድርገው እዚህ አድርሰውናል እንጂ እንደናንተ እኮ ቀብራችሁናል እኮ ገላችሁናል እኮ። ድሮ ይገድል አሁን አለ ይገድላችሁ ወዲጃ አለም ዘላ ጃራማን አምዶም እንዴት የመከላከያ አዛዥ ነው? ኢትዮጵያ ውስጥ ንጹህ ኦሮሞ ጠፍቶ ነው? አማራ ጠፍቶ ነው? ጉራጌ ጠፍቶ ነው? ደቡብ ጠፍቶ ነው? አፋር ጠፍቶ ነው? ሶማሌ ጠፍቶ ነው? ከኤርትራ መጥቶ የኢትዮጵያ የሀገር መከላከያ ሚኒስቴር የሆነው? ጥያቄ ጠይቃለሁ። አሁን ስጎረጉሮ ሚስጥሩ ያለው የኢትዮጵያ ሚስጥር አሁን አይደለም ያለው፣ ፍሮም ዘ ቢጊኒንግ ነው ያለው። ከመጀመሪያ ጀምሮ እሱ ሁሉ መርጥ እናውጣለን፣ ነቅዘን እናውጣለን። ትውልዶቻችን እንደኛ መሆን የለባቸውም። ተምረው ማለፍ የሚገባቸውን ታሪክ ሁሉ ተምረው ማለፍ ስላለባቸው እንሰራበታለን። እዚህ ነው አማራው ደብቆ አልጋ ስር እየመራ ቤተ መንግስት ባስገባ ተበቀልከው። ባስገባ ኦሮሞ ቦምብ እየረገጠ የኦሮሞ ነፃ አውጪ ነኝ ብሎ እየመራ ባስገባ ኦሮሞን ጨረስከው። ስልጣን ካልያዝኩ አሁንም ትሟገታለህ። አትይዝም ስልጣን። ጌም ኦቨር 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 ኦቨር። ከዚህ በኋላ ስልጣኑን የሚመራው የሻዕቢያ ጉልበተኛ የጁንታ ጉልበተኛ ወይ ደግሞ ሸኔ ምናምን ሳትሆን የኢትዮጵያ ሕዝብ በድምፁ የመረጠው ሰው ብቻ ስልጣን ላይ ይወጣል። በዚህ ተስማማለህ? ና አይደለም በሚገባ ቋንቋ አስተናግዳለሁ ብለዋል። ለዚህ ነው ከዛሬ ጠዋት ኡራኤል ቤተክርስቲያን በር ስር አንድ አይነ ስውር የምትመስል የኔ ቢጤ ለማኝ መስላ ቁጭ ብላ የምትናገረው ፖለቲካ እኩሩ እንደሷ እውር እንኳን እንደሷ አይናገርም። ቤተክርስቲያን በር አፍርሱ ትላለች። የማትለው ጉድ የለም። ሰው ከቦ ያዳምጣታል። ተልኮ ነው። አሁን ይመጣሉ እነሱ። እዩ መስፍን እኮ ሲኒማ ራስ ደህንነቶች፣ የኢትዮጵያ ደህንነቶች ደርሰውበት በስለላ እጅ ከፍንጅ ይዘውት በማስረጃ ይዘውት ተከታትለውት ሲኒማ ራስ ያገኙት። ልክ ልጁ ሲሉ ከወገብ በታች ራቁቱን ነው ካካውን እዛ ሲኒማ ራስ ጋር ካካ አደረገ። ካካውን አነሳና ፊቱን ቀባ። ምን አለ በላው ምናምን ደጅ ብሎ መከላከያ ጥሎት ሄደ። እብድ ነው ብሎ ሳናቃችሁ ኖርና ብለን አቦይ ፀሐይ እኮ የአንድ ጀነራል ቤት ጠባቂ ነበር፣ ዘበኛ ነበር። ለስለላ ነው የገባው። ውስጣችሁን በላችሁ። አሁን ይሄ መንግስት አሁን እንዳትዘናጋ ነው የምፈልገው። አሁን እርምጃ ውሰድ፣ አክሽን ውሰድ። የድሮ ነገሮችን በሙሉ ሰብስብ፣ አይንን ግለጥ። ብዙ ጊዜ በችልታ የምታልፋቸው ነገሮች ይታየኛል ያለው የውሳኔ አጥነት ለቤታችን ጸርኖ አለ መንግስቱ ኃይለማርያም መጨረሻው ሰዓት ላይ ሆነ እንጂ መጀመሪያ አድርጎት ቢሆን ኖሮ ይሄ ሁሉ ጣጣ አይመጣም ነበር። አሁንም መንግስት እንዳትዘናጋ ነው ብሎ ያው እንዳትዘናጋ ነው ብሎ ስለዚህ በአጭር ጊዜ ሁሉ ነገር ማለቅ መቻል አለበት። ይሄ በደንብ ወደፊት በሌላ ፕሮግራም እሰራበታለሁ። ግን አሁንም ቢሆን ግርማ ይሽጥላ ነፍሱን ይማሩ። ጅብ ለጅብ ጎን ለጎን ሄደናል ያለው ይሄ ነው። እነሱ ጭራሽ ድልድይ እናፈርሳለን። ይሄ የምነገር ይሄ ነው። በአማራ ክልል ያለ ድልድይ እናፍርስ፣ በቃ መከላከያ አልቻልነውም አሉ።
እንደ ጉድ እየተመመ እየመጣብን ነው አሉ። ምንድን ነው የምናደርገው? ድልድዩ ማን ነው የምታፈርሰው? የወልዲያን ድልድይ አፍርሰን የወልዲያ ነዋሪ በምን ሊጠቀም ነው? በሽተኛ በምን ይላል? አምቡላንስ እህል እንዴት ይመጣል? ህዝቡንስ ምን ልታረጉት ነው? መከላከያ እኮ ድልድዩን ብትፈርስ እኮ ድልድይ አለው እኮ የሚመጣ ጭር አድርጎ ዘርግቶ ታንኩንም በድልድዩ አስጎ ደገለጥፍ አድርጎ የሚታጠፍ ድልድይ አለው። አማራው ምን ያደርጋል? ኬት ያመጣል ድልድይ? ድልድይ እናፍርስ ይላል ወጥቶ። ያው አዳምጥ ይኸውልህ ይላል የወልዲያን ድልድይ እናፍርስ አልቻልንም። መከላከያ እንደ ጉድ እየተመመ እየመጣብን ነው። በድሮንም ቀጠቀጡን፣ በመድፍ በታንክም ቀጠቀጡን። አሁን ደግሞ ጦር ይዞ ገቡ። አንችልም አለ። ታዲያ አባዬ መርጠን ጥይት መርጠንልን የምንዋጋው እችላለሁ ብሎ አልቻለው። ያ ሁሉ ፉከራ የት ሄደ? ያ ሁሉ ቀረርቶ የት አለ? አሁን የምን ለቅሶ ነው? መቱን፣ ንጹሃን በድሮን ቀጠቀጡን፣ እንደዚህ አድርጎን፣ ገዢ መንግስት እንደዚህ አድርጎ ሰብአዊ መብት እንደዚህ አድርግልን፣ የዓለም ቀይ መስቀል በዚህ በኩል ይግባልን፣ እንደገና እንደዚህ ሰላም አስከባሪ ጦር ወደ ኢትዮጵያ ስንት ዓለም ሰላም ስታስከብር የነበረች አገር፣ ኮሪያ ኮንጎን ነፃ ያወጣች አገር፣ እነ ናሚቢያ እነ ዚምባብዌ ስንት አገሮችን ነፃ ያወጣች አገር ሰላም አስከባሪ ኢትዮጵያ ላይ ይግባ እንዴት አድርጎ በምን ሂሳብ በምን ስሌት? ለዚህ ነው ጭራሽ ባስብላችሁ የማህበረሰቡን መተዳደሪያ መኖሪያ ከቦታ ቦታ መሄጃ ድልድይ እናፍርስ ትላላችሁ። እያንዳንዱ የምትሰሩት እኮ መንግስት በራሱ ስልክ እኮ ነው እቅድ የምታወጡት እኮ በራሱ መንግስት በሰጠ ስልክ። ይሁን የሚሉትን የሻዕቢያ ህልሙ ይሄ ነው። አዳምጥ ሂድ ያውልህ በፉል ስክሪን አንድ ሀሳብ አለን። አሁን የሚጨማምራቸውን ኃይሎች ያሞኔ በአፋር ሊያስገባ የሚችለው ግን ከጋሸናም ከምንም አድርጎ ይሄ ከባህር ዳር ወልዲያ ያለውን መስመር ለመክፈት እንቅስቃሴ እያደረገ ነው። እኛም አሁን ወደ ላይኛው ኦፕሬሽን ልናደርግ ስለምንችል የጥቁር ውሃን ድልድይና ከደሴ የሚመጣውን የውጫሌውን ድልድይ ብንሰብረው ሙሉ የወልዲያው ኃይል መውጫ መግቢያ የለውም። በዛው አድርጎ በአፋር ብቻ ነው ግንኙነቱ። ቴምፔም አይጠቀምም ማለት ነው። ዙም አይጠቀምም። እዛው ታፍኖ ይቀራታል። አንከተው ሁለቱም ይሰበር አይደለ? ችግር አለ። ይሰበር በጸረ ተሽከርካሪን እንስበረውና በቃ ሙሉ ደጋውን እኛ አሁን ተቆጣጥረን ቢያንስ ስራዎችን መስራት እንችላለን። ይሄ ግን ያደርጋል። ዞሮ ዞሮ ይሄኛውን እንትን ድልድዩን ይፈታዋል። ይሄኛውን ድልድዩን ያጠፈውን ያነጥፋል። ኧረ ተው እስከ አየህ ያኛው ጎበዝ ነው። ምን ይለዋል? ብሰበር እኮ ድልድይ የራሱ ማነጠፍ የሚያነጥፈውን ድልድይ ያንጥፎ ይጠቀማል። እኛ ምን እንሆናለን ይለዋል። ኧረ ግድ የለም ይሰበር ይፍረስ፣ የወልዲያውም ይፍረስ ያኛውም ይፍረስ ይለዋል። ያኛው ጎበዝ ነው። ያኛው የመድፈኛና የታንከኛ የእግረኛን አካሄድ ያውቃል። ተቀጣጣሚ ድልድይ እንዳለ ያውቃል። ምን ዋጋ አለው ብናፈርሰው እኮ ድልድይ ያላቸው እሱን ተዘርግቶ ይሄዳል ይላል። ያኛው ተወርክቶ ማይምነታቸው እነዚህ ናቸው ነፃ አውጪ። በቃ ሙሉ ደጋውን እኛ አሁን ተቆጣጥረን ቢያንስ ስራዎችን መስራት እንችላለን። ይሄ ግን ያደርጋል። ዞሮ ዞሮ ይሄኛውን እንትን ድልድዩን ይፈታዋል። ይሄኛውን ድልድዩን ያጠፈውን ያነጥፋል። ኧረ ተው እስከ ሲያነጥፍ ባሬቪዥን በምን ብለን በደፈጣ መመታዋለን። ችግር የለም። አያሳልፈውም። ቴምፒ ያሳልፋል እንዴ? ያኔ ብረቱ አያሳልፍም። ይከብደዋል። የመርሳ ያለፈ አይደል? የመርሳ ያልፋል። ይሄኛው ጊዜ እንገዛለን ነው። አሁን ያየው ነው። ወልዲያን የተከላከለ ከሁሉም ኃይል እየሰበሰበ ነው። ጊዜ እንገዛለን፣ እንደራጃለን። አሁን ቀጥቅጠውናል። ሌላ ኃይል እስክናገኝ ድረስ ድልድዩን እንስበር ይላል። ተመልከቱ እንግዲህ አዳምጥ በደንብ አድርገህ። ጊዜ እንገዛለን ይላል። አዳምጥ። ጊዜ እንገዛለን ነው። አሁን ያየው ነው። ወልዲያን የተከላከለ ከሁሉም ኃይል እየሰበሰበ ነው። ዞሮ ዞሮ አሁን መካነ ሰላምን ይዘውታል። ወደ መካነ ሰላም እየመጣ ነው። አምስት እንትን መረጃ ልንገርህ። አምስት ካስቶ መቶ አምስተኛ ነው። መጣን እኮ ገባን እኮ መካነ ሰላም ምን ማድረግ ናቸው እኮ ጨረስን እኮ። መካነ ሰላም እየመጣ ነው ያለ መተን ጨረስን እኮ። መካነ ሰላም እየመጣ ነው ይላል። ሂድ አዳምጥ። መካነ ሰላም እየመጣ ነው። አምስት እንትን መረጃ ልንገርህ። አምስት ካስቶ መቶ አምስተኛ ነው ማለት ነው። ተጨማሪ እንዳሻውንም አብዝያታለሁ። እናልከው ወረባቦንም
አሁን ኃይል ጨምሮ ቶሎ ፍጠኑ ሂዱ ብያቸው ባልፈጠኑ ኃይል እንትን ብሏል። ዞሮ ማለት ነው። እሺ ድልድዮቹ መሰበር አለባቸው። ድልድዮቹ ቢሰበሩ እናተርፍባቸዋለን። ህዝባችን ከዚህ የባሰ እንግልት አይገጥመውም። ዞሮ ማለት ነው። ስበረው ያን ይደረጋል ማለት ነው። እንደ አጠቃላይ ቆይ እንነጋገርና እደውልልሃለሁ። እሺ በለጠ ጋር ተግባብተናል። እሺ እነ ጄኔራሉን ላናግርና በላይ ያስፈራ ነው የሚያናግረው። ዞሮ አሁን ምን አለ መሰለህ ዝናቡ ጋር መግባባት ስላለ በብዛት ያን አድርገን አሁን ያላችኋትን ያቺ ጄኔራልም ያለው በቃ ድልብን ይዛችሁ ተከላከሉ ነው እያለ ያለው። በቃ እኮ እሱን ለመያዝ እኮ ነው አሁን ይሄን ማድረግ አለብን ግዴታ። ትክክል ነው። ያንን ለመያዝ ግን ይሄኛው መስመር ከወዲያ ባህር ዳር ያለው ሊከፍት አሁን ከጋሸን ኃይል እያንቀሳቀሰ ነው። የመርጦንም ቁረጡት ወደ ላይ። የመርጦ ወዴት ይሄዳል? ቆረጣ ነገርኩ እኮ። እሺ እኮ ሁሉንም አጽድቁና ተነጋገርና አሳውቅኝ። እኔ እነግርሃለሁ መምሪያው። እሺ ይሄ ሁሉ የሚያወሩት ስትራቴጂ ከራያ ተደወለ። ስትራቴጂ የህወሓት ነው። ቆረጣ የህወሓት ነው። ድልድይ ሰበራ የህወሓት ነው። በሙሉ ህወሓት የሚጠቀምበት ለዚህ ነው የሻዕቢያና የህወሓት ጦርነት ነው የሚለው። ከራያ ተደወለ። ጤና ይስጥልኝ ራያ፣ እንደምን አላችሁ? ሰላም ናችሁ? ላይቭ ላይ ነው ያለው። ራያዎች ናቸው ደውሉት። እሺ ድንገት ስላስገባሁት ይላል። ሄሎ እሺ ራያ እንዴት ነው? እንዴት አደራችሁ? ሰላም ናችሁ ወይ? ሰላም አለው። አሁን በወልቃይትና በራያ በኩል የሻዕቢያ ጦር እንቅስቃሴ አድርጓል። በተከዜ በኩል ህወሓትን ይዞ ይሄ መረጃ አላችሁ? አዎ ትላንትና ማታ እንቅስቃሴ አድርጓል። የሻዕቢያ ጦርና አንድ ጥምር የህወሓት ጦር ታርጌት ያደረጉት ወልቃይትና ራያን ነው። እንግዲህ አካባቢያችሁን ጠብቁ እናንተ። አዎ እኛማ በቻልነው እስከቻልነው ድረስ በቻልነው አቅም ተደራጅተን አካባቢውን እየጠበቅን ያለ ነው። እንዴት ነው አሁን ማህበረሰቡ? የራያ ማህበረሰብ እንዴት ነው? ተረጋግቷል አሁን? አሁን በተፈጠረው በዚህ በሰሜን ወሎ አካባቢ ማን ከማን እንደሆነ ታውቋል። አዎ አይ እነሱም ተናገሩ እኮ ፊት ለፊት እኮ ተናገሩ እነሱም እኮ። አዎ እኮ ስለዚህ ስለታወቀ አሁን እኛ የራያ ህዝብ ኢትዮጵያዊነቱን ይፈልጋል። ስለዚህ ዲፕሎማት ካሁኑ ይፋለምና ፍትሃዊ ትግል ቢሆን እንዲያደርግ ነው የሚፈልገው። በቃ እሱ ላይ ነው ማድረግ ያለባቸው። በቃ እነሱ ቆርጠዋል። ታላቋ ትግራይ ብለው ትግራይን መገንጠልና ሻዕቢያን ይዘው ወደ ቤተ መንግስት መግባት ነው የሚፈልጉት። አሰብን በተለይ ህዳሴ ግድቡ ማለቁ አበሳይቷቸዋል። እንደገና የአሰብ ጉዳይ በዓለም መንግስታት መወሰኑ እንደገና ይሄን ለማደናቀፍ ነው። ብቻ ጦርነቱ ዋናው ዓላማው የአሰብን ጉዳይ ልክ እንዳያልቅ ንጹሃኖቹን መስጨረስ እናንተን መረበሽ ስለሆነ እናንተ በጥንቃቄ ይሄንን ከገባችሁ ምንም ችግር የለውም። ሌላውን ያው መንግስት ስራውን እየሰራ ነው ያለው። ችግር የለውም። ተወደደን ተጠላ ማለቁ አይቀር። ማንም ሰው ቢቃወም የግሉ ጥቅም የሚፈልግ ሰው ተቃወመ አልተቃወመ የባህር ወደብ ማግኘታችን የባህር በር ማግኘታችን ግዴታ ስለሆነ ለኢትዮጵያውያን ወሳኝ ስለሆነ የማይቀር ጉዳይ ነው። በጣም አመሰግናለሁ። በርቱልኝ። ለመላው የራያ ነዋሪ ህዝብ ሰላም በልልኝ። ወልቃይቶችን እንግዲህ ባለው አጋጣሚ ተነጋገሩ፣ ተናበቡ ከወልቃይቶች ጋር። ሰሞኑን አንዳንድ ነገር መስማታችን አይቀርም በወልቃይት ዙሪያ ላይ እና በራያ ጉዳይ ላይ። እሺ አመሰግናለሁ ወልቃይቶች። እሺ እንግዲህ ከወልቃይት ነው እንደነገርኳችሁ ነው፣ ቅድም የነገርኳችሁ ነው። እነሱም ለነገሩ መረጃው አላቸው። አሁን ሻዕቢያ በአላማጣ በወልዲያ በምናምን ብሎ የነበረው ሙሉ በሙሉ አልሆነም። በቃ አክሽፎታል። አሁን
ስለዚህ ጉዞ ወደ ወልቃይት ለመጨረሻ አማራጭ ነበር። ወልቃይትን የያዘው ሻዕቢያ የመጨረሻ ነበር ያለው። አሁን አዞሮታል ወደዚህ። በቃ የመጨረሻ ካርዱ ነው ማለት ነው። እሱ ላይ መንግስት ምን ያደርጋል? ማህበረሰቡ ምን ያደርጋል? እኔ በማህበረሰቡ ተማምናለሁ። ወልቃይት ላይ አይሞክረውም። የወልቃይት ፋኖች ጀግኖች ናቸው። የኛ ልጆች ናቸው እዛ ያሉት። ወልቃይት ያለ መከላከያ ልዩ ኃይል ነው እዛ ያለው። ያንን ሰብሮ መግባት ማለት እኔ እንደውም እንዲጀምር ነው የምፈልገው። አንዴና ለመጨረሻ ጊዜ ይለያል። ከተከዜ 40 ኪሎ ሜትር አርቀን ቀበርናቸውን እንለያያለን። ስለዚህ ከዚህ በኋላ የምንፈራው ነገር ምንም የለም። ግርማ የሺጥላ ያላትን ቃል ግን በደንብ አዳምጡት። አማራ ያዳምጥከኝ ነው አለማ። ግርማን በደንብ አዳምጥ። ከምግብ በፊት ከምግብ በኋላ በቀን 3 ግርማ የሺጥላን አዳምጡት። አሁን እሱ የነገረ ነገር ነው። ለአንተ ሲል ነው ዋጋ የከፈልልህ ጀግና። እየነገረ ነው ዋጋ የከፈልልህ። ጅብ ለጅብ ያለ ሰዎች ናቸው ጅቦ ነው ይበመጡት። ጅብ ለጅብ ያለ ይሁን ጅቦ ነው ይበመጣዋል። ተጠንቀቅ። አልሰማ ብለህ እንጂ ያኔ ነበር መጨረስ የነበረብን። ያኔ ለምጣዷ ብለን ባናሳልፍ ኖሮ ዛሬ ይሄ ሁሉ ጨዋታ ይሄ ሁሉ ሸዋሻ ባልተፈጠረ ነበር። ግርማንም አጣ ነው፣ ጀግኖች አጣን። እነሸቴ ልጁን አንክተር ሶተኛ ሞተ። ጀግኖች ፋኖች አለንኛ በጀግባ ባይዛለን። ይሁን ግርማን አዳምጡት በደንብ። አማራ አዳምጥ ይሄን በደንብ። እነሱ በየሰፈሩ ጀግና ሲያጫውታቸው ምንም ያልገደለ ቀርቶ የሞተ ሰው ያላየ ሰው በሰፈር ውስጥ ጎፈሬ አበጥሮ ሲሸልልብን ሲሸናብን ዝም ያልነው ጉዳዩ እስኪጠራ ነው። መንግስት መሆናችንን ዘንግተን አይደለም፣ ጉልበት አንተን አይደለም፣ ጥፋት እየጠፋ እንደሆነ ሳናቀርተን አይደለም። አማራ እንዳይመስላችሁ ስለ አማራ አዝኖ የሚጽፈው በፌስቡክ የሚታየው በማህበራዊ ሚዲያ የሚታየው ስበሳችን ያባላል። እደግመዋለሁ፣ አንዳንዱ ያመጣው ስለ ሀገር መስዋዕትነት ከፍሎ የመጨረሻዋን እስትንፋስ ለመተንፈስ ሲያቃትት ከነበረ ሰው አላግባብ ቀምቶ ነው። በሞት አፋፍ ላይ ያለን ሰው ገሎ ነው የቀማው። እናውቃለን። ለኛ ሟቾች ሳይቆጩን ቀርቶ አይደለም። ለምጣዱ ሲባል አይጧ ትለፍ። አይጧን መታለሁ ብለህ ምጣድክን ከመስበር የዘላለም መጋገሪያን ከማጣት እሷ እስክታልፍ መታገስ ነው የሚያዋጣው ተብሎ አልፈናል፣ ታግሰናል። የታገስናቸው ጀግኖች አይደሉም፣ አይጥ ናቸው። አሁን በየጉዳያቸው ገብተው ይሆናል እንጂ መዘን እናወጣቸዋለን። ብዙም ይከብድ አይደለም፣ ለፉከራ አይደለም ነገራቸው። እነዛ አይጦች ናቸው ዛሬ የመጡት። እነ ዘመነ ካሴ፣ እነ መሬ ወዳጆ፣ እነ ከሌ የምትላቸው አይጦች ናቸው ዛሬ አብጠው ይመጡብን። አማራ ንቃ። የአማራ ክልል መስተዳድሮች እነ ግርማን የመሰሉ ጀግኖች እንዲህ ተዘናግተን ያመለጡ። አሁን የምታባብሉት ኃይል የለም። አግተው ይፎክራሉ፣ ገለው ይፎክራሉ። የአማራ ክልል መስተዳድር አክሽን ነው መውሰድ ያለባው። አክሽን ምንም አያስፈልግም። አሁን መሄድ ከሚገባም ቀይ መስመር አልፈን ይሄዳል። ከዚህ በኋላ እርምጃ ነው የሚያስፈልገው። ጁንታውን ያሳብዱ ሳያስቡ ዘርፎ ጥለው ይዛብት ነው አለ። እንደውም እዛ ያለውም ገና አሁን እየተጣራ ነው ያለው። መንግስት ከፍተኛ እርምጃ ወስዷል። በገንዘባችን በሀብታችን ያጠገብናቸው ሲራቡ ደግሞ አሁን ጠግበው ነው አለም ጊዜ ወጣው ተርበው ደግሞ ያውታል። የሻዕቢያም ንብረት የህዋትም ንብረት በደንብ አድርጎ መንግስት እርምጃ ወስዶ ያሳየናል። እስኪ 10 በን ደግሞ እናያቸው። ጠግበው አለም እንደዚህ የሚሆኑ አሉት። አዎ ተርበው እንዲያውት ደግሞ መንግስት መስራት አለበት። ስራ ሁለቱን መሞከር አለበት። በጣም ላይ መርዝ ይሄን ያለው እና ውድ አድማጭ ቤተሰቦች እንግዲህ እንደነገርኳችሁ ነው። ሰፊ ፕሮግራም ነበረኝ በተለይ በጀነራል አምዶም እንዴት የመከላከያ አዛዥ ሆኑ ወደሚለው እና የመጨረሻው ላይ ከመንግስቱ ኃይለማርያም ጋር በነበራቸው ፍልሚያ ላይ ኤርትራን የመገንጠሉ ጉዳይ ከዛን ጊዜ ጀምሮ ራሱን የቻለ ፕሮግራም አለኝ፣ እሰራበታለሁ። በዚህ ጉዳይ ላይ መጽሐፌ ላይ ዳስሼዋለሁ ትንሽ። ለማንኛውም ግን በደንብ እሰራበታለሁ። ትውልዱ መማር ስላለበት ነው እሰራበት። ማወቅ ያለብን ማወቅ ስላለባችሁ ነው። ይሄ ነው ያለው። በደሴ ዙሪያ አከርካሪው የተመታው የሻዕቢያ ጦር ህወሓትና ፋኖን አስከትሎ ወደ ወልቃይት እየተመመ ነው፣ ወደ ራያ እየተመመ ነው። እሱ እንግዲህ መልሱ ምንድነው? በኋላ እመጣለሁ። ይሄ ነው ያለው። በርቱልኝ፣ አሸንፋችኋል። በድል የተወጣ ነው። ልትኮሩ ይገባችኋል። ክብር ለሚሰጠው ክብር እንሰጣለን። ክብር አሁንም ለኢትዮ ኤርትራ ህዝብ። እኔ ከህዝብ ጋር ችግር የለብኝም፣ ነግራችኋለሁ።
ክብር ለዚህ ጀግና ትንታጋይ በግሪ ባይኔ እንዳትመጡብኝ በስትመጡ ባይኔ የምትመጡት ክብር ለጀግና መከላከያ ኃይል አትምጡብኝ መከላከያ አየር ኃይል ባህር ኃይል የለውጥ አራማጅ ኃይሎች የደህንነት ተቋሙ ኢንሳ አርቲፊሻል ኢንተለጀንስ የደህንነት መረቡ በእነሱ አትምጡብኝ ክብር አንድ ቁጥር አድርጉ ለነሱ ላይክ አድርጉ ሼር አድርጉ ሰብስክራይብ አድርጉ ይሄ ማዕበል መረጃ የሚል የተከፈተ ሚዲያ የከፈትክ ሰውዬ ዝጋ የኔ ማዕበል መረጃ አሁንም እንዳትሽውሉ የኔ ማዕበል መረጃ ይሄ ነው እንደውም አሁን ወደ 100 ሺህ እንሞላዋለን አሁን ትንሽ ነው የቀረው ሁላችሁም ሰብስክራይብ አድርጉ አሁን ስትወዱ ሁሉም ሰብስክራይብ ያርጋችሁ ወደ ማዕበል መረጃ ይሄኛው ማዕበል መረጃ እዛኛው ላይ ያርጋችሁ ነው ያላችሁት ያ የኔ አይደለም ያ ሻቢያና ህዋት የከፈተው ነው የኔ ስላልሆነ እዛ ላይ ምንም ነገር አታድርጉ ይሄን ያለው በርቱልኝ ይሄው ይሄን ሙዚቃ ከፍቼላችኋለሁ በእርግጠኝነት ነው አርቲስቶች ካሁን በኋላ ባቷ ተረከዘዋ ሽንጧ ዳሌዋ ስቅስቃሴዋ ምኗ ፍቅሯ የፍቅር ጥላኝ ምናምን ብትል የሚሰማ የለም አርቲስት የምትባል ካሁን በኋላ የባቷ ተረከዘዋ ሙዚቃ አቁም ስለ ሀገር ትዘፍናለህ ስለ ሀገር ዝፈን እዛ ቀቀለ ብለህ አንተ ድሮ አለ የተዘፈነ የባት ዘፈን የተረከዘ ዘፈን የሽንጥ ዘፈን የዳሌ ዘፈን ድሮ ተዘፍኖ አልቋል አትስፈንብኝ አልሰማህም ወቅቱም አይደለም አሁን የባትና የተረከዘ ዘመን አይደለም አሁን ነገር ያለው እየሰማህ ነው ያሳየው ነው ያለው ጀግኖች አርቲስቶች አፍሪካውያኖች ሁሉ ስለ ኢትዮጵያ ይዘፈኑ ያዘምሩ ነው ያሉት በዛ ራስ ቀይም ክብር ለሚሰጠው ክብር ሰጥተናል ላይክ አድርጉ ሼር አድርጉ ሰብስክራይብ አድርጉላችሁ I made a guiding flame with vision bright he calls our name through unity he lights the way for Ethiopia's brighter day he leads us on to prosperity a dream of peace for all to see with wisdom strong the world can hear a voice of hope so proud so clear with vision bright he calls our name through unity he lights the way for Ethiopia's brighter day he leads us on to prosperity a dream of peace for all to see with wisdom strong the world can hear a voice of hope so proud so clear he leads us on to prosperity a dream of peace for all to see with wisdom strong the world can hear a voice of hope so proud so clear he leads us on to prosperity a dream of peace for all to see with wisdom strong the world can hear a voice of hope so proud so clear